አይደለማ የሆነ እንትን እኮ አበሳሽቶኝ ነው የገባሁት እኮ በእውነት ጋር እኔ እኮ አረ ቲክቶክ የለም አንተ በእውነት ያው አረ እንኳን አልኖርኩ ግን አንዳንድ ነገር ስሰማ እንኳን አልኖርኩ ብዙ ቦታ ላይ በቃ ዝም ብሎ ጭቅጭቅና እንትን ንዝንዝ ሆኗል። እነዚህ ሉትራን ወንድሞች ለፔንቴኮስታሎች የውይይት ጥሪ ያቀረቡ እና በየቀኑ ወንድማችን ኤርሚያስ እየወጣ ይሰርባቸዋል። ይሄ ነገር እስከ መቼ ነው የሚሄደው? አቅም ካላችሁ ለምንድን ነው በእውቀት ማሞግቷቸው እያልኩ ነው። ሌላ ምንም እንትን አላልኩ። በቃ አቅም ካላችሁ ቀጣይ ፎቶ ይሰቀልላል፣ ችግር የለውም። ግን ደና ፎቶ ላክላቸው ቢያንስ። ኧረ እኔ አላሳይን እንትን አለ እኮ እሱን ለጥፎ ደግሞ የሚገርም የሚከተክቱት እኔን ነው። አንድ አለ ዝም ብሎ የሚገለፍት ብሎ እኔ አሁን ቀደም እኮ የሆነ ፖስት ያረከው እንትን መጥቶልኝ የሆነ ፕሬዚዳንት ምናምን ብለህ የለጠፍኩ በቃ እየሳኩ እንደማይተዋወቁ አውርቶ እኮ ነው የገቡት። እውነት እንዴ አውርቶ ገብቶ ምንም እንደማያውቅ ማለት እኮ ነው። አይ እንደው ምን ተሻለ? አይ እኔ እንትን ልበል። ለማንኛውም ከአንተ ፎቶ አጠገብ እኔም እንዳይለጠፍ ቢያንስ አብሮ ነው እንዳይባል ብትወርድ ይሻላል። ደግሞ አንተንም ደግሞ ይኸው ከነሱ ጋር ከኦርቶዶክሳውያን ጋር ሆኖ ነው እንደዚህ ነገር የሚያደርገው መባሉ ስለማይቀር እኔ ልውረድልና ሀሳብን በደንብ ስጥ። ወዳ እኔ ራሴው ልወጣሽ ልኬልሻለሁ። ሰኒ አንቺ እንዴት አደርክ? እናንተ በሉትራን ምክንያት እኔ ልሰደብ እኮ እኔ አሁን የኔ ችግር የለውም ብዬ ትችዋለሁ እኮ። የተረኛ ደግሞ አኪ ሆኖ ተለጥፎልሻል ዛሬ። እንዴ ሲሰማ እኮ ነው ያደርኩት። እኔ ራሴ እኮ ከናይጄሪያ እስከ ካናዳ ተብያለሁ። ናይጄሪያ ግን ይጃላቀም ናይጄሪያ ቢባል ይጃላቀም። ከኤርትራ አለች ልጅቷ፣ ኤርትራዊ ሆነት አለች። ከኤርትራ እስከ ናይጄሪያ አሰብን ነው 4 ኪሎን ያሰባችሁት? ቆይ አልገባኝም እኮ ኤርትራዊ ናት ምናምን ነገር። ቆይ ፖለቲካ የስራ ሸር ምናምን እኔ የምልሽ ምንድን ነው ያሰባችሁት? አሰብን ነው ወይስ ኤርትራ ነው ያሰቡት? 4 ኪሎን ያሰባችሁት? አይ እኛ ያሰብነው እንትን ነው ጀርባቸው ይጠራል ፖለቲካ ምናምን እንዴ። ልጅቷ ግን በጣም ውሸታም ናት ማለት እኔ ኢትዮጵያም ሆነ የአገር ሁሉ ያቀኛል። ለምን ዝም እንዳለው ራሱ እዛ የነበሩት አላውቅም። ማለት ኢትዮጵያዊም ሆነ ኢትዮጵያዊት ለካሴት ነኝ ኢትዮጵያዊት መሆኔ እንደ ኤርሚያስ ራሱ ያውቃል። የተናገረው እውነቱ እሷ አጠገባው የነበረ ማለት ነው። ለምን ዝም እንዳሉ አይ ዶንት ኖ ማለት ሲሶ በጣም ውሸታም ናት። በጣም ውሸታም ማለት ነው። ምንም ብትልን ይችል እኔ አላምናትም። ለምንድን ነው በጣም ነው የምትዋሸው? ማለት ከእኔ ናይጄሪያ የሚባል አገር አላውቀውም። ኤርትራ የሚባል አገር ሂጄ አላውቅም። እኔ ሂጄ አላውቅም፣ ጌታን አላውቅም ሂጄ። እኔ ኢትዮጵያዊት የተወለድኩት ትግራይ አክሱም፣ ያደግኩት አዲስ አበባ። በቃ ያደግኩት አዲስ አበባ ነው፣ የተወለድኩት ትግራይ አክሱም ነው። እና እንዴት እንደምታወሳስበው ጌታን በኢየሱስም እንዴት እንደዚህ ሰው ይዋሻል ብዬ በቃ እየገረመኝ እየሳኩኝ እንደውም ስፒከር አድርጌው ቲክታክ ላይ ለመጀመሪያ ጊዜ ስፒከር አድርጌ እዚህ ቤት ባለቤቴ እንዲሰማ እንዴት እንደሳቀው ማለት ነው። እና ይሄ ነው። ሌላው የአኪ ሚስጥር ምናምን አኪ ከኋላ የኛ ማለት ነው ምንም ችግር አለው። እኛ እኮ ቸርች እንሄዳለን። አሁንም እሄዳለሁ እኔ ማለት ነው። ምንም ችግር የለውም። ቸርች መሄዱ ልክ እንደ ሚስጥር ምናምን አድርጋ ይሄውላችሁ ምናምን ብላ እኔ በጣም ምን እየሰሩ እንደሆነ እነሱ እኔ ግራ እስኪገባኝ ድረስ ማለት ነው። ሌላው የጌታ እራት አብረው ወስደዋል አለች። የጌታ እራት አብረው ሲወስድ ግን አላሳየችም። አኬ ገብታል ሚት አድርጋ ነው ልታወራ ነው። እና ምንም ማስረጃ የሌለ ልጅቷ ቀዳዳ ዝም ብላ የምትቀደድ ቤካ ምን ቢል
ጥሩ ነው። እሷ እኮ በመንፈስ ነው የምትመራው። አሁን ይሄ ሁሉ ብታረጋው በመንፈስ ምሪት ነው አለ። ከዛ ይሄ ሁሉ ብታረጋው በመንፈስ ምሪት። አሁን የፈረደበት የእግዚአብሔር መንፈስ በቃ ይሄ የነሱን ትርኪ ምርኪ ወሬ ምናምን ይቅርታ ሲሶሽ እኔ በኋላ ቤት ከፍቼ ስለማወራ ችግር የለውም። ማለት የራሴ ፓስፖርት የድሮ ኢትዮጵያ ፓስፖርት በደንብ አውሪ። ምንም ለኔ ብለሽ ምንም እንትን አትበል። ማውራት የሚገባሽ የአሁኑ ፓስፖርቴ ሳይሆን የኢትዮጵያ ፓስፖርቴን አሳያለሁ። የኢትዮጵያ አንቺ ለምንድን ነው ፕሩቭ የምታረጊው? ኖ ለምንድን ነው የራስሽን ፕራይቬት የሆነሽን ነገር መታወቅ አለበት ነው ልጅ ምን ልታወቅ እንዴ? በጣም የግልሽን ነገር የመጀመሪያ ጊዜው አይደለም። ባለፈውም ሺ ኢዝ ኤርትራ ምናምን ያለች ከእንትና ጋር ይሄ ቤካ ቤት እኔም ማስረጃ አለኝ። እቺ ልጅ ኤርትራዊት ናት፣ አጀንዳ አለ፣ ስለ ኢትዮጵያ መካኒውስ ምን አገባት እያለች ዛሬ ደግሞ ምልክት እንዲሆናት አለች። ያው ቀጣዩ ስለኔ ነው የሚሆነው ማለት ጌታ ይባረክ። እኔ ዘመኔ ጥርት ያለ ህይወት በጣም ጌታ ሲሶ የምሬ ነው። እኔ የሆነ ትምክት ምናምን አይደለም። ምንም በጀርባዬ ቢያጠኑ የነበርኩ መጀመሪያ ኢትዮጵያ አዲስ አበባ ነው። ከዛ ሱዳን ሄድኩ፣ ሱዳንም ሂዶ ያጥኑ። ከዛ ኢጅፕት ነበርኩ፣ ካይሮም ሂዶ ያጥኑ። ከዛ ከካይሮ ወደዚህ ሀገር ነው የመጣሁት። እዚህም ሀገር መጥተው ያጥኑ። ህይወቴ ጥርት ያለ ነው። ጌታ የመጀመሪያ ባለቤቴ ይሄ አሁን ከኔ ጋር ያለ ባል ነው። ጓደኛ አላቅ፣ ቦይፍሬንድ ምንም አላቅም። ጌታ ምንም አያገኙም። እኔን የምታቀኝ ከእነሱ ጋር አለች ዲቦራ የምትባል ጊፍት የምሰጣቸው ዲቦራ ብለሲንግ ዲቦራ ጋፕ ነበር በፊት። እሷ አብረን የምንኖር የነበረው እሷን እየጠይቋት ምንም አያገኙም። ጌታ ምስክር ምን በቅድስና ያገባው ምንም ወይ አቤላ እና ናይጄሪያ ሂጅ አላቅም። ለማን ነው ታብራሪ እንዴ? ለማን ነው ታብራሪ? ብትሄጂስ ጌታ ማለት የሆነ ምንም ታገኝ ነገር የለም። ይሄን ያህል ማብራሪያ የሚገባቸው ሰዎች እኮ አይደሉም እዛ ውስጥ የተሰበሰቡት። ያን ያህል ማተር አያደርግ። ያን ያህል ተጨንቀሽ ለእነዚህ ሰዎች ምንም አቤላ ማለት ከናይጄሪያ ናይጄሪያ ሂጅ አላቅም ክቡን ያልኩት ምንድነው ናይጄሪያ ብዬ በጣም በቃ ይሄን ያህል ነው ወይ ብዬ በጣም እንዳፈር ነው ያንኩት። እና ግን እስኪ አውሩሽ በቃ ተናገሩ እስኪ። ቶኝ ምን ችግር አለው እንዴ? ይሄ ወንጌል አይደል እንዴ? ወንጌል እኮ ከዘር ከቋንቋ ከነገድ እኮ ነው የዋጀን። ኤርትራዊ አይልም፣ ትግራዋይ አይልም፣ አማራ አይልም፣ ኦሮሞ አይልም፣ ትግራይ አይልም፣ አፋር አይልም። ይሄ ወንጌል እኮ ነው። ወንጌል ሁላችንንም ነው አይደል? ቤተሰብ ያደረገን መስቀል ላይ ያስታረቀን። ስለዚህ ማንንም ሰው እንዲያምንሽ ያን ያህል እንደዚህ ተጨንቀሽ እኔ ኤርትራን አላቃትም ምናምን። እኔ ኤርትራን አውቃታለሁ። እንደ አስመራ እንደው በጣም ደስ የሚል ካፌ አለ። እኔ በጣም ነው አስመራ መወዳት። ምጽዋን በተለይ አላቃትም ማለት እኮ አቤላ እኔ ሂጅ አላቅም ነው። ኤርትራ ብትባል ሀገር እግሬ ረግጧት አያቅም ነው ያልኩት። እኔ አይደለም እኔ ኤርትራዊት ልሆን እኔ ኤርትራዊት ምን ከኤርትራ ጋር እኮ የሆነ ባለቤቴ ኤርትራ ሆነሽ በቃሽ። ባለቤቴ እኮ ኤርትራዊ ነው እንግዲህ ሁሉ ነገር። እኔ ግን ኢትዮጵያዊ ነኝ ያክተውላችሁ። ስለዚህ እኔ ኤርትራ ሂጅ አላቅም ችግር የለም። ሲሰይ ቆይ ችግር የለም። እና እኔ ልጆቼ በአባታቸው ኤርትራውያን ናቸው በይ። ልጆቼ በአባታቸው ኤርትራውያን ናቸው። ምን ይተመስበል ለኔ ነው የተወራው። ልጆቼማ በቃ አይታያቸው ምንም ናቸው። እታለ ምንም ኤክስፕሌን መደረግ የለም። ክርስቶስ መጽሐፍ ቅዱስ የያዙ ወንጀለኞች ናቸው እኮ። አፍተሮን አንቺ ምንም ሙኝ እኮ ያገባቸውም እኮ። በቃ ሐሳብ ነው ያነሳሽው። ሐሳቡ መሞገትና መሞገት ብቻ እኮ ነው እኮ። ሐሳብ ነው ያነሳሽው ፔሬድ በቃ አቅም ካላቸው ሐሳብሽን መሞገት ነው። ግን እኔ አሁን እያልኩ ያለው በዚህ ልክ የሰው ጀርባ ማጥናት፣ የሰው ጀርባ መጠየቅ፣ የሰውን የግል ነገር አምጥቶ ሚዲያ ላይ መናገር መለጠፍ አንድ መጽሐፍ ቅዱስ ከያዘ እግዚአብሔር ለወንጌል ጠርቶኛል እኔ ማንም እንትን ቢል ወንጌላዊ ነኝ ከሚል ሰው ራሱ ይጠበቃል ወይ ነው። ማይ ኩዌስችን ኢዝ ዚስ የኔ ጥያቄ ነው። አንድ ሰው ወንጌላዊ ነኝ ካለኝ ለወንጌል ስራ ነው የወጣሁት፣ በወንጌል ስራዬ ምንም ነገር አትምጡብኝ ካለ ለምንድን ነው
ያንዳንድ በቃ ማለት ያንዳንድ ሰዎችን ስራ የሚሰራው ከወንጌል ውጪ ምን አገባው አፍተሮን ነው የኔ ፖይንት። እና ለምንድን በእንደዚህ አይነት ስራ ላይ የሚሰማሩት ነው? በቃ የፈለግሽ ሰነዱ በጌታ ኦርቶዶክሱን አቤል ለምን ኦርቶዶክስ አትሆንም ትለኛለህ? በማርያም በይ በማርያም እነዚህ ሰዎች ግፊት አይደለም ኦርቶዶክስ ሌላ ነገር ብንሆን በጌታን የሚፈረድብን አይመስለኝም። እኔ በአሁን ዘመን እኔ አንቺ ላይ ባለፈው ብያለሁ እኮ ጌታ ምስክር ዴቭ እንዳለው ባለፈው ሲቶዬ ዴቭ ሙስሊም ሁሉ ያረጉሻል ብያለሁ እኮ እነዚህ እውነት ከክርስትና ተናደሽ ብንን ብለሽ ወጥተሽ ወይ ሙስሊም ሆነ ኤቲስት ነው የምትሆነው። ኤቲስት በእግዚአብሔር የሚባል የለም ወደ ማለት የሚያደርሱ ሰዎች ናቸው እነዚህ ማለት ነው። በቃ እግዚአብሔር የለም ወደ ማለት አይደለም። ወንጌል ሰባኪዎች እግዚአብሔር የሚያስክዱ ናቸው እነዚህ ሰዎች። ግን ለምን ተከታይ እንዳላቸው አላውቅም። እንግዲህ አንቺ ግን የኔ ሐሳብ የግል ጉዳይሽን ቲክቶክ ላይ ለነሱ ለማንም ፕሩቭ ማድረግ አይጠበቅብሽም። ለባለጌ ሰው መልስ አይሰጥም። ባለጌ ሰው ብትናገሪው አይሰማሽም። ለሚሰማሽ ከአንቺ ለሌላ ሰው አንቺነትሽን ከማሳወቅ በስተቀር። እኔ ግን ሲሶ ከጀርባ በኩል ያ ሸበላ ማን ነው እንደዚህ አፍንጫው ረጅም አፍንጫ ለሌላቸው ምን አለ አፍንጫ ለሌላቸው ቢሰጥ ምን አለበት እንደዚህ በውስጥ ምናምን አልጻፉልህም? ለአፍንጫ ጎራዶች መሰጡ ምን አለበት? በውስጥ ምናምን ተጻፈልህም? እንዴ እኮ ተጨናነቀ እንተኔ ቴክስቴ ተጨናነቀ። እኔ ለማንኛውም ምንድነው ቸርች ይሄዳል እንዴ? ቸርች አይኬድም እንዴ? እኔ እኮ ትናንት ወዲያ ሁሉ ጊዜ እናገራለሁ። ቸርች እኮ በተለይ ውጭ ሀገር ላለ ሰው ቸርች ብዙ ቦታ ቸርች ሰው ይሄዳል። እና ባለፈውም ስንናገር ማነው ፕሮፌት ዶክተር ነው ምናምን ሲጠይቀን እኮ የነገርኩን ነበር። እኔ አካባቢ መካነ ኢየሱስ ነው መካነ ኢየሱስ ማለት የለም ቦታ ሄዳ አገልግል ምናምን ብለና እንነግረው ነበረ። እኔ የዛ ቤተክርስቲያንም ደግሞ አባልም አይደለሁም። እስቲ ጠይቀው እንዲመጡ እየጠበቅኩኝ ነው። ፓስተሩን አናግረዋለሁ። እና ባለፈው መካነ ኢየሱስ ደውዬ የወንጌል ክፍል ማን ነው ሳሌሳ የሚባል ሰውዬ ጋር ደውዬ መልእክት አሁን ይጠብቃለሁ ብሎ አስፈራርቶ በዛው ጠፋ። የት አለ? ምንድነው ያገኘው? እስቲ የኛ ትምህርት ከምድሪቷ ትምህርት ጋር ያልተገናኘበትን ቦታ አመጣለሁ እነዚህ ባጃጅ የማይመሉ ምናምን ብሎ ነበር። እየጠበቅን ነበር። እስካሁን ዝም ብሏል። ያው እንደማያመጣ የሚታወቅ ነው። ሁለተኛ ቅዱስ ቁርባን ሲቀበል እኔ በጣም ሎንግ ታይም በተለይ እንደዚህ አይነት ቦታ ቅዱስ ቁርባን ሄጄ ከወሰድኩኝ እና ኦልሞስት ወስጄ አላቅም ብል ይቀላል። እና እዛ ቦታ ላይ ቅዱስ ቁርባን ሲወስዱም ነበረ አመጣለሁኝ ያለችው ሰው እንደው ቅዱስ ቁርባን ሲወስድ የነበረበት ቢኖር እንደው መጀመሪያ የምትሰቅለው እዚህ ጋር ነበር እሱን አይደለ? የለም ውሸታሞች ናቸው። አንየም ፕሩቭ ማድረግ አያስፈልግም። ሐሰተኞች ክርስቲያንን የሚሉ ሐሰተኞች ሰውን እና ቤተክርስቲያንን ስም ለጥፎ እንትን ሲሉ ለጥቂት የማያፍሩ ናቸው። ባይብል ስተዲማ ከተጠየቁኝ ለሙስሊምም አስተምራለሁ። ደስ የሚለኝ ነገር ባይብል ስተዲ አስተማሪ ነው ባሉ ነው። ወገኖች ባይብል ስተዲ አስተማሪ መሆን እንዴ በምን እድሌ እንዴ አስተምራለሁ። ሙስሊም ከጠራኝ አስተምራለሁ እንደው አስተማሪ ሆኜ እንዴ ባይብል ስተዲ እኮ ሰፈር ውስጥ የሚሰጥ ነገር ነው። በጣም ወዳቸው ወንድሞች፣ በጣም ወዳው ፓስተር፣ በጣም ወዳው አባል አይደለሁም ግን በጣም ወዳው ፓስተር በእውነት ያንን ፓስተር እዚህ ስሙን እንትን ማድረግ ማያስፈልግም። በጣም ጥሩ ፓስተር ግን የዛ ቤተክርስቲያን አባል አይደለሁም። እሷ አባል እንደሆነ ዛሬ አይደለም ማውቀው ድሮ። የሰውን ገበና ማውጣትማ ካስፈለገ ማነስና ወደታች መውረድ ነው እንጂ ሁሉ ነገርን ማድረግ ይቻላል። በዚህ ዘመን ቀላል እኮ ነው። ግን እዛ ድረስ ይኬዳል እና አንድ ክርስቲያን ነኝ የሚል አገልጋይ ነኝ የሚል ወንጌል ሰብካለሁ የሚል የሰውን ታሪክ ለማጥናት እኛ ብቻ ነን አገልጋዮችና ጌታ የሚሰራብን የሚል ሰው ዓለማዊ እንደዛ ያደርጋል። ዓለማዊ ዋው! እና አላወቀችም እንጂ አንዳንድ ጊዜ ከበድ ከሚሉ ሰው ጋር ከገጠሙ ጥሩ ላይሆን ይችላል። ደግሞ ሰው መሳደብ ለጥፎ በጣም ቀላል ነገር ነው።
ያለ ሰው ፈቃድ ፎቶ ለመለጠፍ፣ ያለ ሰው ፈቃድ የሰው ስም ማንሳት፣ ያለ ሰው ፈቃድ እንደፈለጉ መራገጥ ምናልባት ክፉ ሰው ያጋጠመ ቀን አሁን ጴንጤ ነው፣ ፕሮቴስታንት ነው፣ ክርስቲያን ነው በሚል ሊሆን ይችላል የማይናገራቸው። ክፉ የሆነ ሰው የመጣ ግን ቀላል አይሆንም። ሁለተኛ ሐሳቡን ትምህርቱን ሞግቱ። እንዲህ በቃ አዳራሽ ተብሏል አይደለም? ጠረጴዛ ነው ተብሏል አይደለም? ጠረጴዛ ካላችሁ አለን፣ ከሌላችሁ ደግሞ የሌለበትን ነገር ማስተማር ነው። እንዴ በጣም በየዋህነት በፍቅሩ አቅኑት ነው እኮ። ኢቭን ተሳስቶ ሰው ቢገኝ ሰው ይሰደባል፣ ይዘነጠላል እንዴ? ሰው ይዘነጠላል እንዴ? እንደ ክርስቲያን በፍቅር አቅኑት ነው የሚለው። እኔ ምን አይነት ዘመን ላይ እንደዚህ አይነት ጴንጤን አይቻል አቅም የሰውን ገበና ለማውጣት የሚቻኮሉ ሰው ለማስገደል የሚቻኮል ጴንጤን አይቻል አቅም ፎቶ የሚለምኑ ለማሳየት እነዚህ ሰውን በሰዋራ ቦታ ቢያገኙ የሚገሉ ናቸው። የሚያቀኑ ሳይሆን የሚገሉ። በጣም ነው የሚያሳዝነው። ደግሞ እንደ ክፉ ነገር ባይብል ስተዲ ያስተምራል ተብሎ መምጣት ይሄ በእውነት ይሄ ነገር እኔን እንትን ለማፈመስ ነው ወይስ ለማዋረድ ነው? አሁን ይሄ ነገር የመጣው እኔ እኮ በጣም ይገርመኛል። የሚያገኙት ነገር ሲያጡ ባይብል ስተዲ ያስተምራል። ይሄው እዚህ የምናስተምረው ቤት ከፍቼ ሮብ የምናስተምረው ምንድን ነው? ባይብል ስተዲ እኮ ነው። ኢንተርናሽናል ባይብል ስተዲ ሙስሊሙ ምኑ ገብቶ የሚማርበት ነው እኮ። በጣም የወረደ በእውነት በዛ ልክ መውረድ ሰው የለበትም። እኛ አሁንም የምንለው የመካነ ኢየሱስን ስል ለማጠልሸት የማይመዘዝ ቀይ ካርድ የለም። የማይመዘዝ ይሄ ጥሩ አይደለም። ከአንድ ክርስቲያን የሚጠበቅ አይደለም። ብልግና ነው። ስዳደግነት ነው። ስዳደግነት፣ ብልግና፣ ትንሽነት። ቦይ ኦን ማን የሚባለው ህፃን ልጅ በትልቁ ሰውዬ ላይ የሚባለው ይሄ ቦይ ኦን ማን ይባላል። ትልቅ ሰው ነው ግን እንደ ህፃን ማሰብ። ከዛም አለፈ ሲል ደግሞ እንደ ክርስቲያን። ይሄ ነው እንደ ምሳሌነታችን። ሲሶ ቢያጠፋ እኔ ባጠፋ ሀና ብታጠፋ እንዲህ ነው እንዴ የሚዘነጠለው? እንዴ ፎቶ ተለጥፎ ነው እንዴ ስጋ የሚበላው? ቡና ተፈልቶ ቁርሱ የሰው ስጋ ነው? እና በጣም ነው የሚያሳዝነው። በጣም በእነሱ ሌቭል ሰው መሄድ ካስፈለገ እኮ የትም ቦታ መሄድ ይቻላል። ምንም የሚያስፈራን ነገር የለም። አሁን እኔ ምንም የሚያስፈራኝ ነገር የለም። በቃ ወደ ኋላም ወደፊትም በታሪክ ግን እንዘናጠል ቢባል ብዙ ቦታ ሊደረስ ይችላል። ብዙ ቦታ። ይሄ ግን እንዴት ነው ክርስቲያን ነኝ ብለህ ይሄንን ተናግረህ ትተኛለህ ወይ ነው? የመተኛት ብቃት ወንድምህን ለጥፈህ ተሳድበህ ዘንጥለህ ውሸትና እውነትን ተናግረህ እህትህን ለጥፈህ ዘንጥለህ ከዛ በኋላ ሄደህ መተኛት ከቻልክ ያን ያክል መወርወር እና ስለ እንደገና ቤት አእምሮ ሰላም ካገኘ እኔ በእውነት አደንቅሃለሁ። አንተ ክርስቲያን ነኝ ብለህ መኖርህ አደንቅሃለሁ። አእምሮ ካልወቀሰ የሰው ፎቶ አምጥተህ ለጥፈህ ስትናገር ከርመ እኔ ብቻ አይደለም ሌላም የሰው ትዳር ድረስ ሄዶ ተንገብግቦ ለመለጠፍ ቴንኪው። እኔ እንኳን ባይብል ስተዲ አስተማሪ ነኝ። ቴንኪው እግዚአብሔር ይስጥልን። መጨረሻ የተገኘው ባይብል ስተዲ ነው። ዋው ሃሌሉያ። መጨረሻ የተገኘው ሄዶ ጴንጤዎች ነን በሚሉ ቦታ ተጠይቄ አስተምርልን። በጣም የምወዳቸው ወንድሞች ጋር በጣም የምወደው ፓስተር እኔ የቤተክርስቲያኒቷ አባል አይደለሁም ግን እንደታየው ለባይብል ስተዲ ለማስተማር የባይብል ስተዲ ቀን ተብሎ ባይብል ስተዲን የምታስተምሩ ሌሎችም ሊደርም አይደለሁም። በፎርዛት ማተር እኔ አይደለሁም። ኢቨን ኢንፎርሜሽን ራሱ ትክክል ያልሆነ ነው። እሱን ፓስተርን እጠይቃለሁ። ማን ነው የዛን ግሩፕ ስልክ ሰው ለማስገደልም ቢሆን እነዚህ ሰዎች ገና እንጠይቀዋለን። ይሄንን ኢንፎርሜሽን የሰጠው ሰው የግድ እዛ ግሩፕ ውስጥ ያለ ነው። ኢቨን ባክፋየር እንዴት እንደሚያደርግ እንዴት እንደማይገነዘቡ በጣም ትናንሽ ሰዎች እንደሆኑ በዚህ ማለት ይቻላል። እንዴት ነው አንተ የሰው ስልክ የሰው ቴሌግራም የሰው ቤተክርስቲያኔ ነው ብለህ ቤተክርስቲያን ለዚህ ነው የምንፈራው። እኔ ባይዘው በጣም ነው የምፈራቸው የትኛውም ቤተክርስቲያን ያሉ ሰዎች የሚያስፈራ ፔንቴኮስታል የሚያስፈራ ፕሮቴስታንት ተፈጥሯል። የሚያስፈራ ከየት እንደተሰበሰቡ ማይታወቅ ለሰው
ክብር የሌለው የሰውን ክብር እንደፈለጉ ሲያንጓጥጡ ከዛ በኋላ ደግሞ የሚጸልዩ በልሳን ጸልያለሁ ጌታ ነክቶኛል የሚሉ እንደዛ እኔ በጣም ፕራውድ ኦፍ መካነ ኢየሱስ በቃ እንደዛ ጥሩ አይደለም ለማለት ነው። ምንድነው አሁን የምንለው ትምህርቱ ይቀጥላል። እንደዛ ማለታቸው የሚቆም እንደውም እየባሰ ይሄዳል። አሁን እንደውም ቦልድሊ በቃ ይሄንን ነው የምትፈልጉት ቦልድሊ በቃ ደስ የሚላቸው ሰዎች ደስ እንዲላቸው ከሆነ አዎ አልታር ከሌለ የሌለበትን ማስተማር ሲገባ አዳራሽ ተብለሃል። አዳራሽ ከሆንክ ምን አጮህ አዳራሽ ነኝ እያልከኝ እኮ ነው። አዳራሽ ከሆንክ አትፍራ፣ አዳራሽ ነው፣ ልክ ነው፣ አልተሳሳተም ብለን ተናገር። ምን ያናድድሃል እንዴ? ያ ከሆነ እምነት ምን ያናድድሃል እንጂ እዚህ ወጥቶ መጮህ አያስፈልግም። አሰ ክርስቲያን ደግሞ ወንድም ለወንድም እኛ እኮ አሁንም ቢሆን በቤተ ክርስቲያኒቱ ህብረት ውስጥ ነው ያለነው። የቤተ ክርስቲያናት ህብረት መሪ እኮ አንዷ መካነ ኢየሱስ ናት እንዴ። ማን ነው ቄስ ማናቸው? የቦሌ መካነ ኢየሱስ ቄስ እኮ መተው ነው የቦሌ ያልኩኝ የሀያት መካነ ኢየሱስ ቄስ ትግስቱ አዎ መተው እኮ አገልግለዋል እዛው ቸርች። ደስ ብሎን አግኝተናቸው ሰላም ተባብለን የሚደውለው ደግሞ ቆይ እዛ ቸርች አባል ነው አይደለም እደውልለታለሁ እንዴ። ለሱማ ከሆነ እንደው እነሱ የሚባሉትን ነገር ቢሰሙ እኮ እንደዛ አይሉም ነበር። በእውነት ኢትዮጵያ ውስጥም ሆነ ዓለም ላይ ያሉ ሰዎች በእነዚህ ሰዎች አገልግሎት ደስተኛ ናቸው ብዙዎቹ። በጣም እንዴት እንደሚያዝኑ ባለጌ እንደሆኑ እኮ ሁሉም በውስጥ ይዞ ነው ያለው የሚናገሩት ንግግር። እንደው ልክ ሁሉም ሰው ደስ እንዳሉ እንትና ጋር ደውላለሁ who are you ይሄ ነው እንደ ክርስትና? ይሄ ነው እንደ ስብከት? አጠገብ ያለውን ወንድምህን ዘንጥለ ያወጣ የብዙዎችን ባፍጥና ይወጣ በእንትና ይወጣ ፔንቴኮስታል እንደዚህ ከሆነ ምን ታመጣለህ? ስለዚህ ኤኒዌይ ለማለት የፈለኩኝ ትምህርቱን መጥቶ መሞገት ይቻላል። ተጠርቷል። ትምህርቱን መጥቶ መሞገት ይቻላል። እኛ የምናውቀው ፔንቴኮስታል እኛ የምናውቃት ፕሮቴስታንት እንደዚህ አይደለችም። ተናገረኝ እየተባለ የሰው ፎቶ የሰው ታሪክ ሰው ያልሆነውን ኤርትራዊ ናት ፖለቲካኞች የፖለቲካ ሰዎች ይሄን ነገር ብታጠኑ ጥሩ ነው ምናምን እንዴ ምን ማለት ነው ይሄ? አጉል እንትን ነኝ አዋቂ ነኝ እንዴት ወደ ፖለቲካ ነገሩን እንደማዞር I'm smart አይነት ነገር trust me ከናንተ የበለጠ ስማርት ሰው ደግሞ ሊኖር እንደሚችል ማሰብ አለባችሁ። ዝምታን መርጦ ተዋቸው ምናልባት እንቅፋት እንዳይሆንባቸው ለሚሰሩት ነው ተብሎ by far ስማርት የሆኑ ሰዎች ደግሞ ሊኖሩ እንደሚችሉ አስባለሁ። ካላለም ደግሞ በጣም መጥፎ ሰዎችም ሊያጋጥሟቸው እንደሚችሉ ማሰብ አለባቸው። I'm serious። ስለዚህ ይሄ ጥሩ አይደለም። ይሄ አካሄድ ጥሩ አይደለም። እና ኤኒዌይ ማለት የፈለኩት አዳራሽ ካልሆነ አዳራሽ እኮ አይደለም አዳራሽ አይደለም እኛ እንደዚህ ነው። አዳራሽ ከሆነ እኮ አዳራሽ እኛ እኮ እንደዚህ አናምንም። በቃ ማስተማር እኮ ነው። አሁን ከዚህ በኋላ እኔ ብተው ሌላ ሰው ይተዋል አይተውም። በቃ ከመሆን መጥቶ ማስረዳት ነው። ከሁሉም በላይ ደግሞ የሚያሳዝነው ነገር የአሜሪካን ጥቁሮች ያዘኑበት አንድ የነሱ መሪ ሲናገር ማርቲን ሉተር እዚህ ያለው ጥቁሮቹ መሪ እኛን የጎዱን እዚህ ያሉ ሰዎች ሳይሆኑ ዳር ይዘው እንደዚህ ስንጎዳ የሚያዩ ተብሏል። አንድም ሰው አባከና የሚላቸው የሌለበት ረፉ ተው የሚላቸው የሌለበት ዳር ሆነው የሚሰሙ ምናልባትም ቅቤ ጠጣ ይመስለኛል አንዳንዶች ሰይ አላቸው የሚሉ ሰዎች ያሉ ይመስለኛል። trust me ቤታችንን የከፈትነው ለማስተማር ነው። ሌሎች ወንድሞቻችን በአብያተ ክርስቲያናት ሆነው ዋይዘር ፔንቴኮስታልም ይሁን ሌሎች we love you እንወዳችኋለን። ነገር ግን የተለየ ትምህርቶች አሉን ደሞኛ እሱን ለማሳየት እሱን ለማሳወቅ በቤተ ክርስቲያናችን ውስጥ የመካነ ኢየሱስን ትምህርት የማያውቁ በአንድም በሌላም
አስተምሯታን ለማያውቁ ሰዎች ነው እዚህ አስተማሪዎችን ጋብዘን የምናስተምረው። ቤት ከፍተን ለአስተማሪዎች የምንሰጠው እኛ ዝቅ ብለን አስተማሪዎችን ጋብዘናቸው በትምህርቱ በቴዎሎጂ የተማሩና ቤተክርስቲያኒቱን የሚያውቁ ሰዎች ቄሶች መጥተው እንዲያስተምሩ እኮ የምናደርገው በመጀመሪያ የከፈትነው ቤቱን ለመካነ ኢየሱስና ለሉትራን ቤተክርስቲያን አባላት አስተምሮቶቻቸውን ላላወቁ በተለያየ አስተምሮት ተውጠው ተሸፍነው ላሉ ቤተ እምነታቸውን አስተምሮታቸውን እንዲያውቁ ነው እንጂ ሌሎችን ለመዝለፍ ወደ ጎን እኔ አንዱ እንደውም ፕሮቴክት ማድረግ ወደ ጎን ነገሮች እንዳይሄዱ የማደርግ ሰው ነኝ to that extent። ስለዚህ ሲሶዬ ተመስገን ተንኪው። ለማንኛውም አንዳንድ ነገሮችን ለማጥራት ነው ባይገባም ግን ይሄን ይመስላል። ደስ ይለኛል። ቅዱስ ቁርባን ስወስድ ላገኘኝ ሰው እዛ $1 ሚሊዮን ቃል ገብቻለሁ የምሰጠው ከየትም ቦታ ተፈልጎ ግን ኤአይ እንዳይሆን እንጂ $1 ሚሊዮን ቅዱስ ቁርባን ሲወስዳልኝ ያሉት የሐሰት አባቶች ናቸው። ካለ ደግሞ ያሳዩን። ከዚህ ቀደም መካነ ኢየሱስ ደውዬ እነዚህን ሰዎች ብሏል። የት አለ ተደውሎ አንድ ሰው እኮ ጥሩ ስራ ሲሰራ ነው ሌላም ሰው እናንተ ልጆች ረፉ የሚለው። ግን የት አለ ተደውሎ ምን መጣ? ደውላለሁ አሁኑኑ የቤተክርስቲያን ማን እንትና ጋር ደውያለሁ ማስፈራራት። this is poor psychology ነው የሚባለው። እና ከዛም ያለፈው ስማርት ሰዎች አሉ። እናንተ የምትጫቱ ሳይኮሎጂ ከዛም ያለፈ ስማርት ሰዎች እንዳሉ ማወቅ አለበት ለማለት ነው። ቴንክ ዩ አመሰግናለሁ ብራዘርስ። ቴንክ ዩ አኪ እናመሰግናለን። አቤላ እስቲ የምትለው ነገር አለ? ምን ትላለህ? እንግዲህ እስካሁን አንቺ ቪዲዮ ካለሽ እስቲ ድምጽ ምናምን ጋብዥና እኔ ላይቫቸውን ተከታትዬ አላውቅም። እነሱ እኔ ምን እዛ ጋር እንዳልካቸው ዘነበ የደጋ ፈረስ ሲሳይ ነው ምናምን ስላለ ነው እንዴ ዛሬ ጠዋት የእንስሳ ሪዞርት ውስጥ ገብተህ ገዝተህ ያየውክ? አንዳንድ ነገሮች ጋብዥና ከቪዲዮ ሪዞርት ውስጥ አይቻለሁ ብዬ እኮ ነው። ጉብኝት ልትጎበኝ ሄደ መስሎኝ። እኔ እንዳልካቸው ከሱም ብሶ እኮ ነው እኮ እኔን ራሱ እኮ ለአንብበው ለከፉም ለደጉ ይነበብ። ይቅርታ እኔ የከተማ ልጅ ነኝ። የደጋ ፈረስ ማለት ሲሳይ ማለት ነው። ይሄ እኮ ነው ቤኒን መንፈስ ቅዱስን ተሸክሞ ይመጣል አዲስ አበባ ኮንፈረንስ አድርጎ ምናምን እያለ የሚቀውጠው ማለት ነው። የአርባ ምንጭ ልጅ ከአርባ ምንጭም ደግሞ 42 ኪሎ ሜትር ገባ የምትባል ከ42 ተራራ ከ6 ወንዝ እና ምንጭ ከ7 ጫካ ጀርባ የተወለደ ሰውዬ አሁን የከተማ ልጅ ነኝ ሲል እንኳን ሼም ማይዘው እግዚአብሔር ሆይ እውነቴን እኮ ነው። ኢቲቪ ለማየት እኮ ነው አርባ ምንጭ መጥቶ የቀረው። እኔ እኮ አቅማቸውን ማቁ ከተማ አላለም። ኧረ በመድኃኒዓለም ስም ምን ነው ጄቲቪ እኮ በእናትህ ምስክራችን ነው እኮ። ያንን ፊት እኮ እናውቀዋለን። ጄቲቪ ላይ ታግሰን አላምደን ሰው እንዲሆን ያደረግነውን ፊት እውነት። እስቲ አንቺ ቪዲዮ ምናምን ካለው እስቲ ቪዲዮ ምናምን ነገር ከተናገሩት ምናምን ጋብዥን እስቲ ቪዲዮ። ገና መነሳቴ ነው። በኋላ ላፕቶፕ ምናምን ከፍቼ አሰማለሁ። አሁን ስልክ ያጣሁት ልጆች የት ላስገቡት? ያኛው ስልክ ሌላ ሰው ካለ ላስገባ። ሄሉ ካለች ሶሪ፣ በጣም ሌላ ስልክ የለኝም። የከተማ ልጅ አንተ። እሱ የከተማ ልጅ ከሆነ እኮ እኛ እኮ እዚህ አልተወለድንም። በቃ የለንም እኮ
ወይኔ ወይኔ ከተማ ከአርባ ምንጭም ገና 10 ኪሎ ሜትር አርባ ምንጭም እኮ ራቅ ይላል እኮ የተወለደበት እኮ ከተማ እኮ በመድኃኒዓለም ሰኒ በጣም ይደብረኛል። እንደዚህ ፐርሰናል ነገር አሁን እሱ ሰው ነው ለተከፈለለት ለዚህ ቤኒ ለሚባል ነጫጭባ ጠንቋይ ማስታወቂያ እየሰራ ህዝብን ለማዘረፍ የሚጠር እኔ ቪዲዮ ሰራበታለሁ ብዬ አይመጥንም ብዬ ነው የከሸፈ ነው ብዬ ነው ዲፕሬሽን ውስጥ ይገባል ብዬ ነው የተወኩት እኮ በእናት መልሶ ዲፕሬሽን ውስጥ ገባው ህይወቴ ግራ ገባው ምናምን እንዳይል ተስፋ እንዳይቆርጥ ብዬ ነው የተወኩት እኮ እኔ የዚህ እውነቴን ልንገራችሁ ግን እንትን አኬም ሌሎቻችሁ ባለፈው ካያችሁ እነ ዴቭ ሉትራን ተመቱ እነሱ በቃ ነገሩ መቋቋም ስላልቻሉ ሆልድ አደርገዋለሁ ምናምን አለ ያየሁት መሰለኝ ይመጣል ጉዳዩ 10 አረንጓዴ ጠርሙሶች ነው ድንገት አንዱ ወድቆ ሲሰበር 9 ይቀራል ነው ከዛ 9ኙንም ጨርሶ ራሳቸው ብቻ ሚዲያ ላይ ነግሰው ለመቆየት ነው የሚፈልጉት 10 አረንጓዴ ጠርሙሶች ድንገት አንዱ ወድቆ ሲሰበር ትናንትና ሁላችሁም ከዚህ ሚዲያ ላይ አጠፋቸዋለሁ ብሏል አንድ በአንድ እንድትጠፉ በቃ እንደሱ ነው ይኸውልሽ እኔን እኮ ሞከሩኝ 10 አረንጓዴ ጠርሙሶች መስያቸው ሞከሩኝ ከዛ ከጠርሙሶቹ መካከል ለካ የፕላስቲክ ነኝ ነጥሬ ብድግ ብዬ እዛው ቁጭ ሞክረዋል እኮ 10 አረንጓዴ ጠርሙሶች መሆን የምትፈልጉ ብዙ ሰው ነው በእውነቴን ነው የምላችሁ በእነዚህ ሰዎች ተሰባብሮ የወጣው በጣም መልካም ሰዎች ሰውን ሰፖርት የሚያደርጉ እውነትን ጽድቅን የሚወዱ ሰዎች ሴቶች በመልካቸው ተሰድበው በልጆቻቸው ተሰድበው በትዳራቸው ተንጓጠው የምር ፐርሰናል ሴቶችን ጋለሞቶች ተብለው ያልዋሉበት ውለዋል እየተባለ የውሸት ስም እየተለጠፈባቸው እነዚህ ብቻ አይደለም አሁን እነዚህ ቀለም ወርቅ የተንፍሱ ምናምን ላይቭ ገብተው የሰው ፎቶ ለጥፈው ምናምን አደባባይ ያወራሉ እንጂ ኤጀንቶች ደግሞ አሏቸው ፌክ አካውንቶች ከዛ በኋላ ድንገት ከናንተ ጋር ተባብሮ የቆመ ጥሩ ኮሜንት የኮመተ ሰው በውስጥ በኩል ይሰደባል ያቡና ቅምጥ ይባላል አሁን አኬን የሚደግፉ ሰዎች ከተገኙ ያኬ ቅምጥ ይባላሉ ነውረኛ ቃላቶች ሴተኛ ዳር ይባላሉ ሸርሙጣ ተብለው ይሰደባሉ በእነዚህ ተከታዮች ማለት ነው እውነቴን ነው በጣም የሚያሳዝን ደረጃ ነው ቡድን አሰማርተው ማለት ነው በጣም የሚያሳዝን ስራ ነው የሚሰሩት ብዙ ሴቶችን እንደዚሁ ያልሆኑትን ናችሁ ተብለው ስም እየተለጠፈላችሁ በአዳዲስ አካውንት ከ100 እስከ 50 ከ50 እስከ 30 ወደ ታችም ወደ ላይም ከፍ ዝቅ የሚል በየቀኑ የስድብ ኮሜንት እንትን ሜሴጅ እየደረሳቸው ነው ከዚህ ሚዲያ ላይ እየወጡ የሄዱትና አው ራሴን ዲፌንድ ያላደረኩት ለወንጌል ብዬ ነው ፌክ አካውንት እኔ ራሴን ዲፌንድ ያላደረኩት ለወንጌል ብዬ ነው አሁን ግን ገብቶኛል ትመጣለህ እመጣልሃለሁ ታወራለህ እስቲ ላይቭ ገብተህ አቡና ብለህ ማውራት ከቻልክ እኔ አሳይሃለሁ ጥግ ድረስ አሳይሃለሁ ምክንያቱም እናንተ ክብር የማይወድላችሁ እግዚአብሔርን የማትፈሩ በቃ ወንጌል ምናምን ሰባኪ ምናምን የሚል ስም አንዴ ለጥፋቸዋል ወንጌል ሰባኪዎች አይደላችሁም ሲጀመር እንዲሁ የሰው ፎቶ አሁን እኮ ቅዱሳንን ጨረሱ መሰለኝ ኦርቶዶክሳውያን ቅዱሳን ብለው የሚያስቧቸውን ጨረሱ አለቀባቸው መሰለኝ ክርስቶስ ሰምራ ላይ ሄዱ አቡዬ ላይ ሄዱ እንትና ላይ ሄዱ ጻድቃን ላይ ሄዱ ሰማዕታት ላይ ሄዱ እነሱን ጨረሱ መሰለኝ መገረብ ስለሆነ ታሪካቸው አሁን መገረብ ላይ ናቸው አልቆባቸዋል ገድሉም አለቀ አሁን እንግዲህ አቡነ አኬ ነው እና አቡነ አኬ ላይ እና አቡነ ዴቭ ላይ እና አቡነ ሐና ላይ እና አቡኒት ነው ስለሴት ምንድነው እነ ቅድስት አኒት ላይ ነው የሚካሄደው አሁን ደግሞ ምክንያቱም ጨርሰዋቸዋል እነሱን ጨርሰዋል ገባ የእንጀራ ገመዳቸው ይሄ ስለሆነ የሰው ፎቶ መለጠፍ ስለሆነ ይሄዱ ነው ገባ እንዴት ከክርስቶስ ሰምራ ወደ ሐና እንደተሸጋገራችሁ እግዚአብሔር ነው የሚያውቅ እንዴት ከተክለ ሃይማኖት ወደ አኬ እንዴት ሽፍት እንዳደረጋችሁ መድኃኒዓለም ነው የሚያውቀው እንዴት በዚህ ፍጥነት ዞር እንዳላችሁ በቃ እዛ ላይ እኮ ወንጌል ነበረ ብለው ብዙ ሰው ደግፏቸዋል እሺ ተክለ ሃይማኖትን ገድል ስትቃወሙ እንደ መጽሐፍ ቅዱስ አይደለም ስትሉ እሺ ወንጌል ነው ተብሎ ብዙ ሰው ደግፏቸዋል ብዙ ሰው አብሯችሁ ቆሟል ብዙ ሰው ሰፖርት አድርጓቸዋል አሁን አኬ የሚባልን ልጅ ለጥፈው እሱን መራገጥ ማንን ከአኬ ነፃ ወጥታችሁ ጌታ እንዲቀበል ልታደርጉ ነው እስቲ ንገሩ
የትኛውን ሰው ነፃ ልታወጡ ንገሩ። እና በጣም 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 የሚያሳዝነው አቡነ ሲሳይ ረስቼው አቡነ ሲሳይማ በቃ አቤላ በጣም የሚገርም እኮ ጠዋት ከእንቅልፌ ስነሳ 12 ሰዓት ተኩል እንደዛ ከኔ ነቃሁት እስከ 9 ሰዓት ፎቶ ለጥፈው እኔ እንዴት ነው አንድ ሰው በምን አይነት አቅም ነው እንደዚህ በምን አይነት ኢነርጂ ነው እንደዚህ የሚያደርገው? እስከ 9 ሰዓት ያተው ንስሐ እየገባች መስሎኝ ነው እኮ ላይቭ ላይ ሳጣት እቺ ሜርሲፉል የምትባለዋን ማን ሉሲፈር እና ንስሐ እየገባች መስሎኝ ነው። ተጸጽታ የሰው ቤት የሰው ነገር ስለነካች ንስሐ እየገባች ነው። ለካ አኬ የት ነው የሚያመልከው የት ነው ጌታራት የተቀበለው ምናምን እያሉ ነው። እንዴት ሰው ከወንጌል አርበኛ ከወንጌል ሰባኪ በአንዴ ወደ ሞሳድነት ይቀየራል እንዴ? ስልጠና እኮ ያስፈልጋል ወገኖች፣ ስልጠና እኮ ያስፈልጋል። እንዴት ሰው ወደ ስለላ ይገባል በአንድ ጊዜ? እኔ እኮ የቀለሜ የወንጌል ቲም ከአይቲ እስከ ኮረንቲ ተደራጅተዋል እኮ። አንድ ቪዲዮ ቆይ ያሳያቸዋለሁ። እንትን ስለሌለኝ ነው። አንዱ ስልክ ቻርጅ ላይ ሰጥቼው ነው መገለ ቁጭ ብዬ ነው። እና ለዛን ያስገባት አቤላ ሄሉን አንድ ኒውዚላንድ ማንን ኦኬ ሄሉ ጃልሽ ኦኬ አንተ ታዳምጭናለሽ ታሰሚናለሽ። እና እንትን እዚህ ኒውዚላንድ የሚኖር ልጅ በቃ ስራም የለም ምናምን የዚህ ሀገር ሰዎች አይወጡም በቃ ምንም የለም ምናምን ብሎ ወደ አውስትራሊያ ሌር ነው ምናምን ያለበት ቪዲዮ አለና ኒውዚላንድ ዲፕሬሽን በጣም ገብቷል መሰለኝ። ሰው ካረገጡ አይነቃቁ። አሁን ላይ ኒውዚላንድ ጭር ብላለች። ገባ ጭር ብላለች። ኑሮም ከብዷል ኒውዚላንድ ላይ ያለ ነበር የሆነ ሰውዬ። እንግዲህ ከሚኖረው የበለጠ ምስክርነት የለም። እና ኒውዚላንድ ያላችሁ ሰዎች ሰፖርት አድርጉት ይሄንን ግለሰብ፣ ምክንያቱም ኑሮ ከብዶታል። ስፓይናል ኮርዴን አለ የስፓይናል ኮርዱ አልቋል መሰለኝ። ሞባይሌ ጋለ ላይ መጣ ከሞባይሌ ጋለ ቤት ይጠቦኛል እስቲ ጌታ ሰፋ እንዲያደርገው እስቲ እንጸልይ አለ። ጌታ ምን ሰፋ ያደርግላል? ወጥተህ ካልሰራክ ራስህ ሰፋ ካላደረግከው። አቤላ ስለ ቤቱ ለምን ዝም አሉ? ቤት የጠበበኝ ማለት ነው። ገድላት ላይ ያለውን ታምራት ሁሉ ተቃውመክ እንዴት ነው እኛ ያንተን ቤት በጸሎት የምናሰፋው? እኔ ካም በኋላ ጸልያለሁ ቤቱን እንዲሰፋ። እኔ እኮ መደበሪያ እኮ ነው እናንተ መደበሪያ እኮ ነው። እሺ ጃልሴና ጋብዥን። አይ ሄሎ አሁን ነው የመጣሽው እና ትናንትና የሰማሽው ነገር እኔ ስልክ ያጣሁት ጌታን የት እንዳደረጉት ልጆቼና ለዛ ነው። እስኪ አሰሚን የሆነ ከስድቦቹ እንትን ምርጦችን መርጠሽ። ኦኬ አይ ቲንክ ሰባቱ ጎረምሳዎች የፖስታቸው ነው። ትናንት ማታ የነበረበት ሜርሲ ጋር ፖስቷል እንዴ? እሱም ራሱ የዛሬ ጠዋት እኮ ነው። የዛሬ ጠዋት ነው። እኔ ምንም አላየሁም። ልክ እንደተነሳው ዩቲዩበሮች አሉ እኮ ዩቲዩብ ላይ አይጠፋም። ኤርሚ ለመጨረሻ ጊዜ በጽድቅ ፊት ለፊታቸው ቆመባቸው ምናምን ብለው ይፖስቱታል ስድቡን። ኤርሚ በእውነት መንፈስ እነ ሲሳይ ላይ ዘመተባቸው ምናምን ፖስት ወይ ዩቲዩበሮች። አይ እነሱ እንኳን ችግር የለውም ሽቃላ ላይ ናቸው። ምንም ችግር የለውም። ያው ሽቃላ ነው። ግድም አደግ ሰው ማለት ነው። አልታር የላቸውም እንደኛ እንደ መካን ኢየሱስ። ይሄን ነው ግድም አደግ ሰው የሚለውን አኬ ግን ግድም ነው ያደገው። አኬ ነው እስቲ ከፋችሁ እስቲ ግድም አደግሽ አኬ ግድም አደግ ሰባቱ ጎረምሶች ፖስተው ከስቶሪ ላይ አወርደክ እንዲህ ነው ያለን። አልታር የላቸውም ብሏል። ሌሎች አለከሳን እዚህ ያላቸው ወንጌላውያን አማኞች ይሄ ግድም አደግ ሰው ማለት ነው። አልታር የላቸውም
እንደኛ እንደ መካነ ኢየሱስ አልታር ጠረጴዛ የላቸውምና እነ ሙሉ ወንጌልና ሌሎች አብያተ ክርስቲያናት አይባሉም፣ ባዶ አዳራሽ ናቸው ብሎ ያለው ይሄ ወጣቴ ነው። ልክ አስገባለሁ እዚህ ቲክቶክ ላይ ማለት ነው። የነካው የጌታ ቤተክርስቲያን አይደል? ደግሞ ሌላ ምን ብሎ እንደሚጠራ ልንገራችሁ። እዚህ ያላችሁ መካነ ኢየሱሶች ሰምታችኋል አይደል? ኑ መካነ ኢየሱሶች ኑ፣ እኔ እናንተን ነው የማስተምረው። ይታያችሁ ገጥመሃል ላኬ መሰዊያ ብለህ ያልከውን ነገር ያንን ጠረጴዛን ከእጄ ስታድነው ታያለህ። በእንጨት ልታስፈራራን ደግሞ መሰዊያ የላቸውም፣ ጠረጴዛ የላቸውም፣ አልታር የላቸውም። ስለዚህ እነ ቃልዮት እነ ሙሉ ወንጌል እነ መሰረት ክርስቶስ ሌሎቹ አብያተ ክርስቲያናት ባዶ አዳራሽ ናቸው ብለሃል አይደል? ከእጄ ላይ ሰብረዋለሁ በእውቀት ማለት ነው። መሰዊያን አውራ እከታተልሃለሁ። ከዚህ በኋላ እንደው ቆም ብዬ ነው እከታተልህ። አውራ እያንዳንዷ ቃልህ ላይ ሲያሁን አንተ ስለ መሰዊያ ወጥተህ አስተምር፣ ስለ እናንተ ጠረጴዛ ወጥተህ አስተምርና በዛ ጠረጴዛ ልኬት ሌሎቹን አብያተ ክርስቲያናትን እንደወረፍክ እንደተናገርክ ተናገር። እኔ መካነ ኢየሱስን ሳልነካ ጠረጴዛችሁ ግን ቅዱስ ብለህ ሳሙት ልትለን እኮ ነው መተህ ክብር ይገባሃል አንተ ጠረጴዛ የጌታ ጠረጴዛ ነህና ጌታን ስለምንሰዋብህ ለአንተም ክብር ይገባል። የጸጋ ያምልኮ የስግደት ያምልኮ ስግደት ወይ የጸጋ ወይ አክብሮት ብዬ አላግጥብሃለሁ። እኔ ደግሞ እንደ ኤልያስ እንዲህ ነው ያለን። ይሄንን ይመስላል። ግን እኔ ኤርሚያስ አረተው አረ አንተ ቁልቁል አትደግ። እሱስ ግድብን ያደገው አንተ ደግሞ ቁልቁል አደግ። ሰው በእውቀት ሲያድግ በእውቀት የሆነ ነገር ሲኖረው ቢያንስ እንኳን እስቲ አባቶች ምን ይላሉ፣ እስቲ ትምህርቱ ምን ይላል፣ አኬ ምንድነው እያለ ያለው ለማለት መሞከር አለብን። ሰውን ለመዝለፍና ለመሳደብ ምላስ ረጅም፣ እስቲ ግን ትምህርቱ ምንድነው የሚለው ለማለት ግን እውቀት ዜሮ። አኬስ ግድም ነው ያደገው፣ አንተ ቁልቁል ነው የተቆፈርከው። እግዚአብሔር ምስክሬ ነው። ኧረ በኢየሱስ። እሺ ሌላ ቪዲዮ ምን ላሰማችሁ? እስከዛው ፓስተር ሄሉ እኔ እኮ አንዳንዴ እዚህ መታችሁ የምትጽፉትን እዛ ለምን እንደማትጽፉ ነው ግራ የሚገባኝ እኮ። ፓስተር ሄሉ አሁን ቲክቶክ ላይ ትልቅ ሰው ይጥፋን። አሁን እዛ እሱ ጋር ግን እንዳለ አንድ እንኳን ኔጌቲቭ ኮሜንት የሚጽፍ ሰው የለም። ሂድበት ፈሪዎች ናቸው። እኔ እዛ ሄደው እግዚአብሔር ይኸውልሽ፣ እኔ እኮ በጣም ነው የሚሰሩት እኮ ሂድበት፣ በርታ፣ እርገጠው ፈሪ ነው። እኛን ያሸነፍ ስለሚመስላቸው እኛ ላይ ነው የሚመጣው። አግድም አደግ ስድብ አይደለም ወይስ እንደየአፉ ይለያያል? እንደየአፉ ይለያያል። እሺ ወጠጤ ስድብ አይደለም? እሺ ወጠጤ በቃ ስድብ አይደለም፣ አግድምም ስድብ አይደለም። በቃ ካሁን በኋላ አግድም ቀለሜ፣ ወጠጤ ቀለሜ እያልን አሰብን። እና ደግሞ ወይ ጉዴ እስቲ ቆይ ሌላም ክፈችልን አለ እኮ ክፈቹ እስቲ። አንዳንዶቹ ላይ በወይንም ሁሉ ቀጥታ ወይን ምናምን ነገር ተብሎ ይባላል። ከፈለክ በደንበጫ አረቄም ቁረብ፣ ከፈለክ የምትቆርቡ ከሆነ ማለት ነው። እኔ እሱ አይመለከተኝም። ለምን በደንበጫ አረቄ አይሆንም? ቀስ እያላችሁ ወደዛ ብትወስዱት። እኔ አሁን ጴንጤዎች ተሰብስበው አረ ለዚህ ሰው የጸልዩለት በጌታ እኮ ከወጣ 15 ዓመት ስላለፈው ናፍቆታል። ሁሌ ዝኬ ይላል፣ ዝኬ ላይ ያለው ጠላ ይላል፣ ደንበጫ አረቄ ይላል። ናፍቆ ከሆነ ብራዘር አስልክ ከመጽሐፎች ጋር መጽሐፍ እንትን የገድል መጽሐፍ ላኩልኝ ስትል አንድ ሊትር አስላክ። የደንበጫም ይልኩልሃል፣ የእንትንም ይልኩልሃል። ምንድነው አሁን? እኛ እኮ ተሰቃየን እኮ ይህ ናፍቆት ከሆነ ያለብህ ማለት እንዴ ነው? ቅዱስ ቁርባን ባረቄ ጠጡ ምናምን የሚባለው ይሄኔ እኮ ቲቪ ጆሹዋ ቢነካ እኮ ቲቪ ይነሳል እኮ። ቲቪ ጆሹዋ እንዴት ተነክቶ ብለህ ደምስሬ ይቆማል። እንንካው እንዴ እስኪ ብረስ እናንተ ግን አንተ በጣም ቅዱስ የሆነ ነገርን ሰዎች አክብረው የሚያደርጉትን የጌታን ራት የጌታን ስጋና ደም ባረቄ ጠጡት ባረቄ ብሉት ብለህ በዚህን ያክል ደረጃ አንኳሰክ ትጠራለህ አንተ። ለግለሰብ ሲሆን ግን እናቴ ነርቭክ ይነካል። የዳነው በሽታ እንኳን ያገረሽባል። እና በጣም እኔ ማዝነው እዛ ውስጥ ሆናችሁ የምታጨበጭቡ ሰው እየዳነ ነው ምና ይላል። የደንበጫ አረቄ በሚለው ምስክርነት ነው ሰው ጌታን የሚቀበለው።
ሙሉ ወንጌል ተራ አዳራሽ እንዴ? ቆይ እኔ የምላችሁ እኔ ቆይ አንዴ ስለ ተራ አዳራሽ አንዴ ልሂድበት። ቆይ ተራ አዳራሽ ይኸውላችሁ፣ ሲጀመር ቤተክርስቲያን ኮንሰፕቱ የፕሮቴስታንት የቤተክርስቲያን ኮንሰፕቱ ህዝቡ ነው በክርስቶስ ኢየሱስ ስም ከጨለማ ወደሚደነቅ ብርሃን የተጠራው ህዝብ ነው እንጂ የሚሰበሰቡበት አዳራሽ አይደለም። ቸርች አይደለም እንዴ? ከቤት ኪራይ ተከራይተህ ከኖርክበት አዳራሽ ወደ አሰራከው ወደ ራስ አዳራሽ ስትገባ ቤተክርስቲያን እንትን ከዛ በኋላ ያንን የተውከውን ቤት ሰዎች ለአረቄ ቤትም ለጠጅ ቤትም ሲያደርጉት ቤተክርስቲያን ፈርሶ ነው አረቄ ቤት የተሰራው ነው የምትለው? ለምሳሌ የኛ ቸርች ሙሉ ወንጌል የነበረችበት ደህንነት የምታስተምርበት ቦታ ጠቧት ደህንነት የምታስተምርበት አዳራሽ አሁን የራሷን ህንጻ ሰርታ ስለገባች መጠጥ ቤት ነው፣ ናይት ክለብ ሆኗል። ተከራይተው ስለነበር ማለት ነው። እና የጌታ ቤት ነው ናይት ክለብ የሆነው ልትለኝ ነው? የሰውየው ቤት ነበር፣ ተከራይተውት ነበሩ። ቤተክርስቲያን ትጠቀምበት ነበር። ከዛ አዳራሽ ወጣን፣ አለቀ። የኛ ወንጌላውያን አማኞች ስለ ቤተክርስቲያን ያለን አንደርስታንዲንግ ይሄ ጣሪያና ግድግዳው አይደለም፣ ህዝቡ ነው የቤተክርስቲያን በክርስቶስ የተጠራው ህዝብ ነው ቤተክርስቲያን፣ አለቀ። ኦርቶዶክሳውያንም ቤተክርስቲያን ሲሉ የሚሉበት የራሳቸው አንደርስታንዲንግ አላቸው። ህንጻ ቤተክርስቲያን የሚሉት አለ፣ ከዛም ደግሞ ያለፈ ደግሞ አለ። ስለ የትኛው ነው የምታወሩት? ገብተን ቃል ስለምንካፈልበት አዳራሽ ከሆነ የምታወሩት አዳራሽ ነው። ምንም ልረዳችሁ አልችልም። አዳራሽ ነው እና አዳራሽ አይደለም ብለን ከተከራከርከኝ ናና እንከራከራለን። ችግር የለም። እሺ መቀጠል ትችያለሽ። አንቺ ሄሉ ቪዲዮን ጨርሽ ውስጥ ሄሉ ሙሉ ወንጌል ተከራይታ አታውቅም የሚል ሰውዬ አለ እዚህ ጋር አበስኩ ሙሉ ወንጌል ተከራይታ አታውቅም የሚል 80% ኪራይ ውስጥ ነው። ሄሉ ጨርሽ ውስጥ የዮባ ሐሳብ ነው የደንበጫ አረቄ ላይ የዮባ ሐሳብ ነው የሚቀጥለው። ሌላ ቪዲዮ ካለ ሼር አድርጉልኝ ታች ያላችሁ። ሙሉን እኮ ዩቲዩብ ላይ አለ። ቆይ በኋላ ከፍታለሁ እኔ ቻርጅ ያርኩት ላፕቶፕ ዩቲዩብ ላይ ፈልጊ። እዛ እኮ በጣም ረጅም አለና እኔ እንኳን ለሜርሲ መልእክት ላስተላልፍ። አንዴ ቆይ ሪከርድ አድርጋችሁ ፕሊስ ወደ ሜርሲ ላኩላት። እሺ እኔ የምናገረው አሁን ማለት ነው ስለኔ ያው ታሪክ ሆነ አንቺ ተያት ራሷ ሪከርድ ስለምታደርግሽ ችግር የለውም። ልንገራት እንትን እንዳትደክም ናይጄሪያ እንዳልነበርኩኝ እንድታቅ ነው። ኤርትራዊት እንዳልሆንኩኝ እንድታቂ። ያው ሰው ብሎሽ ይሆናል እንትን አይ ዶንት ኖ ተሳስሎ ሊሆን ይችላል፣ ግን እኔ ኤርትራዊት አይደለሁም። አረፈይቴ ሀንቾ ተይቼ ኤርትራና እንትን በእናትሽ በጣም ብዙ ኤርትራዬን የምወዳቸው በጣም ወዳጆች ያሉኝ ቤተክርስቲያን ሰዎች እንደ ኤርትራዬ ብትሆን ችግር አለ። አንቺ ግድር ብለሽ በቃ ግን ኧረ በእናትሽ ይሄንን ላታብረሪላቸው። አቤላ ቆይ በእናትሽ አንዴ በጌታ ለዘቃ አንዴ ልጅቷ ውሸታም ሆና ውሸት እንደምታወራ መታወቅ አለበት እንጂ ስለኔ ስለ ኤርትራዊ ስለ ኢትዮጵያ ሆነ አይደለም እንደዛ አይደለም። ከዛ በላይ እኔ ፋሚሊ ነኝ እኮ ቅድም እኮ ተናግሬያለሁ። እኔ እንትን ብዬ አይደለም የሀገር ጥላቻ ምናምን አይደለም። ግን ልጅቷ ምን ያህል ውሸታም እንደሆነች ህዝቡ ማወቅ አለበት። ማስረጃ ሳይኖራት ማስረጃ አለኝ እያለች እኔ ኤርትራዊት አይደለሁም እኔ ኢትዮጵያዊት ነኝ ናይጄሪያ የሚባል ሀገር ሄጄ አላውቅም። ስለዚህ ለነገሮች ሰዎች እንደገና እንዲነግሩት እንትን በያቸው። እኔ አይደለሁም ምንም ደግሞ የምታገኝብኝ ነገር የለም። ፕሊስ ግን ስለኔ ማውራት ከፈለሽ ግን እኔ በጉጉት እጠብቃለሁ። አብረን እንሰማለን ማለት ነው። በቃ ጨርሻለሁ። እሺ በቃ እንግዲህ ቪዲዮን አግኝቼዋለሁ ጋይስ። ሲስ አንዴ ጨርሼ ልውጣ። አንዴ ቪዲዮን እንስማና ቆይ አንዴ የደንበጫ አረቄ ያለውን ነገር እንስማ። ቆይ ክፈች እስቲ የደንበጫ ቅዱስ ቁርባን ላይ እንደዚህ ይሳለ ወሬ አወራ በሜሚፎስቴ መካከልና በዳዊት መካከል ዩቲዩብ ላይ ነኝ ያለሁት ጋይስ። ኦኬ ዘጻት አለች እኮ ይሄንን ታሪክ ስትናገር እኮ መጀመሪያ ዘጻት ላይ ብላ አረ ዘጻት አይደለም የትየው ላኪ ያወራችሁበትን ፓርት ላሰማችሁ። የት ምናምን ያለችው ነው ወይስ የደንበጫ አረቄ ብቻ ነው? አይ የደንበጫ አረቄ ቅዱስ ቁርባንን የደንበጫ አረቄ ያለበትን ሰው ያለ የት ቸርች የት ቦታ እንደሆነ እሱ ያውቃል።
ስተዲ ራሱን ደብቆ ስተዲ አይ ሄሎ አሁን አታገኙም። እንትን ቁጭ ብለሽ ሰምተሽ ደቂቃው ስንት እንደሆነ ካልታወቀ አይመስለኝም። ረጅም ሰዓት ቁጭ ብለን የራሴ እኮ ጃልሴና አሁን እኮ ከፍተሽ እሱ አጭር ነው ከሰባት ቁጥር ቤተክርስቲያን ምን ያደርጋል? ኤግዛክት እሱም ቪዲዮ ሰምቻለሁ። ቤተክርስቲያን አልሰማችሁም ጋይስ? ይኸው ከፍቼዋለሁ። አንዴ እንስሙ። ያደርጋል የተቀባይ እግዚአብሔር ቃል ቤተክርስቲያን መሰዊያ የለውም አይደል? እሱ እንዳለው ያን ያደርጋል እዛ። ኤኒዌይ ቪዲዮውን አሳሰሚ መረጃዎችን በደንብ ነው እንፈልጋቸው። ሄሉ እሺ አይደለም በጣም ወደ መጨረሻ አካባቢ ምክንያቱም ይሄ ሲናገር ነበርኩኝ እኔ ከስር ግን በኋላ በጣም ስለዚህ እንቅልፍ ተተኛው እና ስላረቀ ምናምን ሲያወራ አልሰማሁትም ስለተኛው ማለት ነው። ስለዚህ መጨረሻ ላይ አይ ቲንክ ባልሳሳት ወደ መጨረሻ አካባቢ ነው የሚሆነው። ከተማሰለ በኋላ ደግሞ አልጫና ጎመኑ እዛ ተጥዶ ቢሆን ይወራው። መቼ ነው የጌታ በጎነት የሚነገረው? ጭራሽ ባሱ ብሎ ጌታን የተቀበሉ ሰዎች ወንድሜ ሰሞኑን ጭምር አብረው ሲያጭሙት ነበር። እነዚህ ሰዎች ነው ጭምር ማለት ከነዚህ ጋር አሁን ከፎቶ ከምታዩት ሰውዬ ጋር ማህበር የሚጠጡ ሰዎች እዚህ ንስሐ ገባ እንደሰሙ ጠበሱት አልመስልም። ወደ እግዚአብሔር መንግስት የመጣውን ጌታን የተቀበለ ሰው ይኸው እስካሁን ድረስ እያኘኩት ነው። ይበሉታል አልኩ። ተክቢር ሲሉት አላህ አክበር ሊል ማለት ነው። ሙሉ ወንጌል ቤተክርስቲያን የነበረው ነው የማውቀው። ጠይቄያለሁ እዛ ባልታጠበ ፊቱ ተነስቶ ማለት ነው ጥርሱን ሳይቦርሽ ወጥቶ ይሄ ስለሲስ ነው። አንተሲስ ስንት ቦርሽ ወጣ። ስሚ አንቺ ስሚ ዘካርያስ ጋር አለ እያሉሽ ነው። ዘካርያስ ማን እንደሆነ አላወኩም። ዘካርያስ ጋር አለ የደንበጫ አረቄው እየተባለ ነው። ሳያልቅ ክፈቱት። ዘኪ ጋር ሳያልቅ አረቄው ክፈቱት። እኔ እኮ ዝም ብዬ የምረገጠው ነገር እኮ እና ኬስ ትምህርታቸውን አስተምረው ነው። አይ መከራ። ኦኬ ዘካርያስ በዚህ አጋጣሚ የጥርስ ክሊኒክ ያላችሁ ሰዎች ሲስን ማስታወቂያ ያሰሩ። ኧረ ሲስ በእናትህ ስራ አቋርጬ ነው የገባሁት። ሲስ ኧረ እኮ አንዴ ባልታጠበ ፊት እያለኝ ነው እኮ አንዴ በእናትህ አንዴ እኮ ያልታስቲ ይናሰብ ይቅርታ፣ እኔ ነኝ ያወረድኳት። እቺ እህት ትመቸኛለች፣ ግን በቃ ለዛሬ ትውረድ። ሲስ ቸኩላለች። እኔ ነኝ ያወረድኳት፣ ቸኩላለች። በጣም የምትመቸኝ እሺ፣ በጣም ነው ግን የምትመቸኝ። ክርስትናቸው ከአባቶች ነው የሚጀምረው። ስለ ጌታ መልካምነት የግድ ሁላችንም ሰባኪ መሆን የለብንም። ኢየሱስ አዳነኝ አትልም አንተ? ኢየሱስ አዳነኝ አትልም አንተ? ዛሬ ቸርች ሄጄ ተምሬ የመጣሁት የእግዚአብሔር ቃል ዛሬ ጉባኤው ላይ የነበረው የእግዚአብሔር ቃል ይልሃል። የእስክንድርያው ይልሃል። የቆጵሮስ ደሴት ይልሃል። ጳውሎስ መልእክት ላይ አንድ ያነሳልና ለምሳሌ የኤፌሶስ አሲስ ጋር ነው። ሲስ ሚዩት ነው። ማን ጋር? አንቺ ጋር ነው የሆነች እኔማ ሚዩት ነኝ። ይሄ መጽሐፍ ምዕራፍ 1 ቁጥር 3 በሰማይ ጴጥሮስ እንዲህ ያለ ብለው አይጀምሩም። ለምን ጴጥሮስ እንዲህ ያለ ብለው ካሉ የቱ ጋር ነው ያለው ብለን ስለምንጠይቃቸው እንትን አይሆንም። የቱ ጋር ነው ያለው? አንደኛ ሁለተኛ መልእክት አለው። መቼም ሶስተኛ እና አራተኛ መልእክት እነሱ በምናባቸው ካፈጠሩ በስተቀር አታምታታም። ስለዚህ እዚህ አታምታታም፣ እኔም አላምታታም። ጴጥሮስ ብለው አይጀምሩም። ቅዱስ ጳውሎስ እንደዚህ ብሎ አይጀምሩም። እንደ ሀሳብ ከቅዱስ ጳውሎስ መልእክት ላይ አንድ ያነሳልና ከዛ ምን ይል መሰለህ? ለምሳሌ የኤፌሶን መጽሐፍ ምዕራፍ 1 ቁጥር 3 ዘይዚናዙ ዘመዘዙ ስንት መዘዝ ነው ያመጡት? ጎርጎሪዮስ የትኛው የእስክንድሪያው ነው ወይስ የኢየሩሳሌም? እኔ እኮ በሚወሩበት ቦታ ይወሩ። እነዚህ ቤተክርስቲያን አባቶች ይተዋሉ። ሁሉ ቀን ዘይዜናዙ ብዙ ነው መዘዙ። ስለ ብራዘር ዘይዜናዙ ብዙ ነው መዘዙ።
ዘይዚናዙ የተናገረው የሆነ ሌላኛው ሽማግሌ ይቃወመዋል። ማልታ ደሴት ላይ የሚኖር እንደው በጌታ ከእንደነዚህ አይነት ወሬኞች የጸዳ ቲክቶክ እነሱ የማይገቡበት ሌላ ቲክቶክ ቢኖር እኔ ብሄድ ደስ ባለኝ ነበር። እዚሁ ዘይዚናዙ ይበሉ እነሱ እዚሁ ሉተር ይበል ጠዋት ነጋ ጠባ ማለት ነው። አንድ የጀርመን ተራ መነኩሴ እኮ አልኩ የካቶሊክ ተራ መነኩሴ አንድ ፖዝ አድርጊ እሱ የተለየ ነገር ይላል ወይ እዚህ ጋር መጽሐፍ ቅዱስ ግን ያለ ታሪኩ መጽሐፍ ቅዱስ መሆን ይችላል ራሱን ችሎ መጽሐፍ ቅዱስ ላይ እኮ ታሪክ አለ አይደል እንዴ ከዘፍጥረት ጀምሮ ከፍጥረት መፈጠር ጀምሮ አዳምን ተከትሎ የኖህን ቤተሰብ ተከትሎ እስከ መጨረሻ እስከ ዮሴፍ መሸጥ ድረስ ከዛም ደግሞ የሙሴን ታሪክ ነው የሚቀጥለው መጽሐፍ ቅዱስ የመሳፍንትን ብትወስዱ ሌሎቹንም ዘመናት ላይ ያለው የብሉይ ኪዳንን ታሪክ ብትወስዱ የታሪክ መጽሐፍ እኮ ነው መጽሐፍ ቅዱስ ወንጌላት እኮ የክርስቶስ ኢየሱስን ታሪክ የያዙ ናቸው እንዴ ምን ሆናቸው ነው የቤተ ክርስቲያን ታሪክን ማንሳት የቤተ ክርስቲያን ታሪክ አባቶችን ማንሳት እንዴት እንደበደል እንዴት እንደ ኃጢያት እንዴት እንደ ወረኝነት ይቆጠራል እንዴ ቤተ ክርስቲያን ታሪክ አላት ራሱን ችሎ ምክንያቱም ክርስቶስ እስከ ዓለም ፍጻሜ ከናንተ ጋር ነኝ ያለው ለአየሩ አይደለም ለቤተ ክርስቲያን ሐዋርያቱ የራሳቸው የወንጌል አገልግሎት የወንጌል ገድል አላቸው ተጋድሎ ለክርስቶስ ወንጌል የተጋደሉበት ታሪክ አላቸው ከዛም ቀጥሎ ሐዋርያት ዝም ብሎ አየር ላይ አይደለም ወንጌሉን ጥለውት ሄዱ ለአባቶች ለቤተ ክርስቲያን አባቶች አስረክቦታል ይሄንን ወንጌል አይደል እንዴ ወንጌል ቅብብሎሽ ነው እኛ ጋር ዝም ብሎ የደረሰ ከሆነ ራሳችን ልብ ወለድ ነው ማለት ነው እየተከተልን ያለነው ትናንትና የሌለው ወንጌል አይደለም ያለን ወደ ኋላ ወደ ታሪክ የኋልዮሽ ስንሄድ የሚወራለት የሞቱለት የታረዱለት ዋጋ የከፈሉለት የጠበቁት ከስህተት ትምህርት የጠበቁት ከሐሰተኛ መንጋጋ የተናጠቁት ትምህርት ነው ያለው ወንጌል እንዴ እዚህ ሚዲያ ላይ እኮ ከንቱ የማይረባ ነገር በተለይ ለአማኞች የማይጠቅም ለአማኞች የማይቀጥም ከንቱ ነገር የምታወራው አንተ ነህ የሆኑ መጽሐፍቶች ትገልጣለህ እከሌን ሳመው እከሌን ከንፈሯን እንትን ሳመቻት እንትን አለቻት ስትል የምትውለው አባ እንትና እንደዚህ ሆኑ አባ እንትና እንደዚህ ያደረጉ ስትል የምትውለው አንተ ነህ እዚህ ሞዴሬተሮች ራሳቸውን ችለው ማለት ነው ስማ በፌክ አካውንት ይሳደባሉ ብሎክ ያረኩትን አካውንት እየከፈቱ ሞዴሬተሮች 00 የሆነ ፌክ አካውንት ይዞ እንትን የሚለው ሞዴሬተር ቼክ ነው አሁን 00 እኔ በራሱ ስም የመጣ ሰው ቢሳደብም ብሎክ አላረገውም ግን አንዳንድ 00 አካውንቶች አሉና በ00 ይድና ጋልብበት ራስን ችለ ለምን በራስ አካውንት አትመጣ እና በዋናው ናበሉልኝ ቴንክ ዩ እና ማይረባ በተለይ ለአማኙ ምንም ጥቅም የሌለው ኦርቶዶክሳውያን ራሱ ለእናንተ አይሆንም ያሉት ለእናንተ አይደለም ይሄ ለአመንን ለኦርቶዶክሶች ነው ያሉትን መጽሐፍ 24 ሰዓት ሙሉ ጴንጤ ሰብስበክ ስታወራ የምትውለው አንተ ነህ የአባቶች ታሪክ አይሻልም ወይ ደሞ እኮ አናንቆ እኮ ማውራቱ እኮ ነው የሚገርመኝ በቃ ማናቀውን አናቅም ነው ምን ችግር አለው አናቅም አንተ ይሄንን አታቅም ይሄንን ስለማታቅ ቁጭ ብለህ ተማር ይሄንን አታቅም ስለ አባቶች ታሪክ አታቅም በቃ ካላወቅ ቁጭ ብለህ ተማር አፍህን ዘግተህ ተማር አላዋቂ ሳሚ ምን ይለቀልቃል አሉ አሁን ንግግርክ የሰውን ፐርሰናል ነገር ጥርሱን ሳይቦረሽ ምናምን ውስጥ የምትገባው አለማወቅህን ስላሰጡብክ ነው እነዚህ ሰዎች ሌላ ታሪክ የለውም እኮ ሌላ ታሪክ የለው እና የጸዳ ምናምን ይላል ካንተ ቶክሲክ ሆነ ንግግር ቶክሲክ ሆነ ከጥላቻ ከሞላበት አካሄድክ የጸዳ ቲክቶክ እንፈልጋለን እኔ ነኝ ናብዬ ያስከፈትኩ አይደል እንዴ እኔ ነኝ ናብዬ ናዛ እንትን የተሻለ ኦዲየንስ እዚህ አለ ከፌስቡክም ከዩቲዩብም የተሻለ ኦዲየንስ እዚህ አለ ኦዲየንሱ ጋር ተቀራረባለህ ብዬ እኔ ነኝ ያመጣው አይደል ወደ ቲክቶክ እኔ ነኝ እንዴት እንደሚከፈት ላይቭ ያሳየው አይደል ወንጌል እንድትሰራ እንጂ ጥላቻ እንድትዘራ አልነበረም ተሰራ ከሚሉት ወንጌል የበለጠ ግን እዚህ ሚዲያ ላይ ጥላቻ ነው ሃይማኖት ከሃይማኖት ጋር እንዲጠላላ አንዱ አንዱን ጠምዶ እንዲይዝ ማንም ሰው በቅንነት
የንጹህን ወንጌል እንዳይሰማ ነው ያደረከው እንጂ ሌላ አይደለም ያደረከው። አንዳንድ እዛ ጋር የከሸፉ እዛኛው ቤት ሲከሽፉ ወደዚህኛው ቤት ሺፍት የሚያደርጉ የቲክቶክ ኮንዶሚኒየም ነዋሪዎች አሉ፣ ብሎክ የሚቀይሩ አንዳንድ ሰዎች። እነሱን እያሳያችሁ ልክ ራሳችሁን እንደ አዳኝ እንደ ታዳጊ ህዝቡን ሁሉ በቃ ከሆነ ቤተ እምነት እያጎረፈ እንዳለ ወንጌል አርበኛ አርጋችሁ በሳላችሁት ውሸት ነው። ያልዳነውን ሰው ዳነ ብሎ እንደ ዮኒ ማኛ አይነት ሰው ያልዳነውን ሰው የዳነ ሃይማኖትን ያልቀየረ ሰው ሃይማኖቱን ቀየረ። ያው በጴንጤ ቋንቋ ማለት ነው ዳነ ስለሚባል ሃይማኖቱን ያልቀየረውን ሰው ሃይማኖቱን ቀይሯል እንኳን ደስ ያላችሁ ምና ይላል። የሌለው ሰው የመቶ ሰው አረኔ ሃይማኖቴን አልቀየርኩም እዛው ነው ያለሁት እኔ ምን ሆኜ ምን አጥቼ ሃይማኖቴን ቀይራለሁ ምናምን ውርደት። ስንት ጊዜ ትገረጣላችሁ? አቤል ንስሐ ግባ። እሺ እገባለሁ። እውነቴን ነው። በምን ትጸጸታላችሁ ካላችሁ ቀለመ ወርቅ አይታበሱን እዚህ ሚዲያ ላይ በማምጣቴ እኔ እኮ ሲመጣ የተገራ መስሎኝ ነበረ። ለካ የሚራገጥ ነው። 4 እግር ነው ለካ ያለው። እኔ እኮ በ2 እግሩ እንደኛ የሚሄድ መስሎኝ ነበር። እርግጫው መከራ። ከዛ በጊዜ እኮ ይገራል እኮ በቅሎም ይገራል፣ አህያም ይገራል እኮ በጊዜ እኮ ዳልገራ አለ እኮ ገባ። እንደሱ እብሪተኛ የሆኑ ጋላቢዎች ልክ እንደሚርሱ ፉል አይነት ጋላቢዎች ሲመጡ ነው የሚጋልቡት፣ የተሳሳተ መረጃ እየሰጡት ሰው እንዲሳደብ የሚያደርጉት። በቃና አንተ ከምታወራው ከሺ ንግግር የአባቶች የቤተ ክርስቲያን አባቶች ታሪክ ጠቃሚ እንደሆነ እንድታውቅ ያስፈልጋል። አሁን ለምትለው ፕሮቴስታንቲዝም ለሚባለው እንቅስቃሴ መሰረቱ ማርቲን ሉተር ነው። በቃ ልትክደው አትችልም። የመጀመሪያውን እንቅስቃሴ የተንቀሳቀሰው በቃ ማርቲን ሉተር ነው። ማርቲን ሉተርን አውጥተ አሁን የምትለውን የምትፈነጥጅበትን ነገር ልታገኘው አትችልም። በቃ የለም። ስለዚህ የቤተ ክርስቲያን ታሪክን የፕሮቴስታንትንም እንዳጠቃላይ ደግሞ የሐዋርያቱንም ቤተ ክርስቲያን ወጥ ታሪክን መከተል ታሪክን ማንበብ ዛሬ ላይ ትክክለኛ ይሁን የተሳሳተ እምነት መያዛችንን የምናረጋግጥበት ምንፈትሽበት ቼክ የምናደርግበት መንገዳችን ነው። ቀጃችንም የያዝነው መጽሐፍ ቅዱስም እንደዚሁ በታሪክ ቅብብሎሽ የመጣ ነው። ነገሮችን የምንመለከትበትን መነጽር ካላስተካከልን በስተቀር እንደዚሁ በቃ እየዞራችሁ የሰው ፎቶ ተለጥፋላችሁ። አለቅ ቀጥሉ ሲሲዬ። እሺ ጃልሴና አግኝቼዋለሁ ብለሻል። ቪዲዮ ሄሎ አግኝተዋለች። አሰምታለች ቪዲዮ ልኬልሻለሁ ወይም አለ ካልኩሽ ሲስን የረገጠበትን ላኩልኝ። ሀንቾ ፈልጊና ላኪልኝ። እስከዛ ራሱ ስለሰማ አይ አገኘሽ። እኔ ኦሬዲ ዛሬ ነው እኔ እኮ በእኔ የምረገጠው እኮ ችግር የለውም። ማለት በጣም ምዕራፍ 1 ቁጥር 3 እኮ የተረጎሙትን አባቶች ነው የሚጠሩልኝ። የሊቢያው ይልሃል፣ የእስክንድሪያው ይልሃል፣ የቆጵሮስ ደሴት ይልሃል። ማልታ ላይ ደግሞ የሚኖር ነበር። የሱ ያክስቱ ልጅ ነው ይመስለኛል። አንድ የነገረ መለኮት ስኮላር የጻፈው ብሎ ይላል ዳረት ኢየሱስ ቆጣጣም ትውልድ ለመጀመሪያ መልሹ ይሄን ውልቀት ብሎ መጥቶ ኤፌሶን 1:3 ማነው ኮመንት የዘጋው? ምንድነው የተጻፈው? አይሉ መጀመሪያ አረ ሞዴሬተር፣ አረ በእናታችሁ በመድኃኒዓለም እንዴ! ጭራሽ እኔ ኮሜንት እረረረረ ጭራሽ ኮሜንት ኦፍ ማድረግ ጀመራችሁ። አንቺ ክፈቹ ክፈቹ ጀመረ ሞዴሬተር ማስተካከል ሲሶ ጌታ አንዴ አንዴ ኦኬ ከፍቻለሁ አትዝጉት። ቀጥይ ሄሎ እሺ ጃልሴና አልከፈትሽም። ይሄኛው አባስ ሲተረጉም እንደዚህ ብሎ ሊተረጉም ይላል። ያኛው አባስ ሲተረጉም እንደዚህ ብሎ ሊተረጉም እኔ ላኩልሽን ክፈች ሄሎ እሱ እኔ ላኩልሽን ክፈች አንቺ ጎርጎሪዮስ ዘንጂናዙ ይላል እና አንቺ ላኩልሽን ቴሌግራም ላይ ነው። ይሄን ክፍል ቅዱስ ቄርሎስ ደግሞ የተረጎመው እንዲህ ብሎ ነው ይላል። ዮሐንስ አፈወርቅ በድርሳኑ ደግሞ እንዲህ ነው ብሎ ያለው ይላል። የሶሪያው ደግሞ አባት ነበረ የበሽር አልአሳድ ወንድም። እሱንም ኮረሳው ታየ ሞት ይሳኝና
እሱ ደግሞ ሲተረጉም የተረጎመው እንዲህ ነው። እንደሚያመሰኳ ግመል ሰኞ ማክሰኞ ሮብ ሐሙስም አባቶች ዘንጂናዙ ዘጥንጢዛዙ ምናምን ነገር እያልክ እኛን አታድርቅ። ኢየሱስ ነው ለሰው ነፍስ የሚያስፈልገው ዘንጂናዙ አይደለም። ዘንጂናዙ ዘመዘዙ ስንት መዘዝ ነው ያመጡት? ጎርጎሪዮስ የትኛው የእስክንድሪያው ነው ወይስ የኢየሩሳሌሙ? እኮ በሚወሩበት ቦታ ይወሩ። እነዚህ ቤተክርስቲያን አባቶች ይተዋል። ስለ ጌታ እራት የተናገረው ላሰማችሁ። ቆይ በጣም ነው ያሳቀኝ እሱን ስሰማ አስደንግጦኝ። ከዚህ በፊት ግን ያው እኛ የነገርነው ይሄ ነው። ለሰው ነፍስ የሚያስፈልገው ክርስቶስን ወንጌልን መናገር ነው። ገድላትን 24 ሰዓት ማውራት አይደለም ያልነው ለዚህ ነው። ለመዳን የሚያስፈልገው የእግዚአብሔርን ቃል በትክክል ማስረዳት ማስተማር ነው። ስለ ገድላት ሰኞ ማክሰኞም ሮብም ሐሙስም እየከፈቱ ማውራት አይደለም ያልነው ለዛ ነው። አየህ የአባቶች ታሪክ መወራቱ የሚነዝርህ የአባቶች ታሪክ መወራቱ የሚያንቀጠቅጥህ ግን አንተ የማይመለከትህን ነገር ከፍተህ ስትለፈልፍ የምትውለው ይሄንን አይ እንትን ገድላት እኮ እንትን ሲሉ ሰዎች ከጨለማ ያመልጣሉ ምናምን የሚሉ ሰዎች አሉ። ያመልጣሉ ከጨለማ ሰዎች? አዎ የአባቶች ታሪክንም ሲማሩ ሰዎች አባቶቻቸው እንዴት በእምነት እንደሄዱ ያውቃሉ። የዕብራውያን ጸሐፊ በምዕራፍ 11 ስለነ ዮፍታይ ስለነንትና ስለነከሌ ባወራላችሁ ጊዜው አይበቃኝም አለ። ለምን? እነዚህ ሁሉ በእምነታቸው ተመስክሮላቸዋል። በእምነት የተመሰከረላቸው አባቶች አሉ። መጽሐፍ ቅዱስ የአባቶችን ታሪክ፣ የአባቶችን መንገድ፣ የአባቶችን ነገር እንዳንከተል የሚከለክለን መጽሐፍ አይደለም። አለቅ ታራት ላይ ያወራው እና ሰማችሁ ላይ አሰሚን እስቲ አሰሚን። የሚቆረሰው ከስንዴ የተጋገረ ቂጣ እናስ አንዳንዶቹ ላይ በወይንም ሁሉ ቀጥታ ወይን ምናምን ነገር ተብሎ ይባላል። ከፈለክ በደንበጫ አረቄም ቁረብ ከፈለክ የምትቆርቡ ከሆነ ማለት ነው። እኔ እሱ አይመለከተኝም። ለምን በደንበጫ አረቄ አይሆንም? ቀስ እያላችሁ ወደዛ ብትወስዱት የምንሰዋበት ይላል ይመጣና ምኑን ነው የምትሰዋበት? አዲስ ኪዳን ላይ የምትሰዋው የለም። የተሰዋው የእግዚአብሔር ልጅ ኢየሱስ ቀራንዮ ቆርጣለ አንድ መስዋዕት ለዘላለም በቃ ተሰዋ። እሱ ራሱን መሰዋት ማለት መሞት፣ ነፍስን ቤዛ አድርጎ መስጠት ማለት ነው። መሞት ማለት ነው። የምንሰዋበት የምንሰዋበት ጌታን ጠረጴዛው ላይ የምንሰዋበት እንደዛ ነው። ካንስ የምታስተምረው ከሆነ ወድቃችኋል። ኦርቶዶክስን ወድቀሻል ብለህ እንዳላት ወድቃችኋል ማለት ነው። እና አልታር ተብሎ የሚባለው መሰዊያ የጌታ ጠረጴዛ ተብሎ የሚባለው እሱ የሌለው ቸርች አይደለም ማለትና ቁጭ ባዶ አዳራሽ ብሎ እውነትህን ነው። አኬ እውነትህን ነው። መካኒስ ቤተክርስቲያን ውስጥ ያለው ጠረጴዛ ሙሉ ወንጌል ስለሌለ ሙሉ ወንጌል የጌታ ቤተክርስቲያን አይደለችም ማለት ነው። እውነትህን ነው። ሙሉ እግዚአብሔር እናንተ ቤተክርስቲያን ውስጥ ያለው ጠረጴዛ ስለሌለ የጌታ ቤተክርስቲያን አይደለችም ማለት ነው። እውነትህን ነው ወይ? አትችለውም። ናና ስለ አልታር የብሉይ ኪዳን ላይ ዕውቀት ካለ አንድ ኮሜንታሪ ሳታነብ ከኔ ጋር ናግባና እስኪያወራ በእግዚአብሔር ቃል መዶሻ ጠረጴዛ አነካክተዋለሁ። ጠረጴዛ ያለበት አይደለም ቸርች የሚባለው። የክርስቶስ ቂጣ ነው የሚቆረሰው። ብራዘር ቂጣ ነው የሚቆ ይሄንን ይመስል ሌላም ማሰማት እንፈልግ አለ። አይ አንተን ለየለት በቃ ለየለት አረ በጣም እኮ ነው። አይ አሁን ቅዱስ ቁርባን አሁን እንወያይ ምናምን ዲቤት ምናምን ኦፊሻሊ ምናምን ቢለው ልጁ ጋር ሄዶ እጮኛ አንተ ታታል ደግሞ ብለ ያመጣል። አኬ ጋር ደግሞ አግብቷል አላገባም። አኬ
ፐርሰናል ያደርጉታል። እጮኛን ካፌ ውስጥ ገላምጣታል ደግሞ ይላል ይመጣል። 4 ሰው የሚከታተልክ ሰውዬ ይላል ለ4 ሰው ለሚከታተለው ሰው ላይቭ ከፍቶ መልስ እየሰጠ ዲቤት ሲጠየቅ 4 ሰው የሚከታተለውን ሰው አላገነውም አላፈምሰውም ይላል። 4 ሰው ለሚከታተለው ሰው ለምን መልስ ትሰጣለህ? ማትወያይ ከሆነ አንስማ ለመጥራት ነው በቃ። አለበለዚያ አርፎ ቁጭ ማለት ነው። ደንበጫም ምንም እያልክ አልታጠብካችሁም አልተቦረሻችሁም ምናምን እያልክ ፐርሰናል አታክ ሰዎችን ከምታደርግ አርፈ ሰብስበ መቀመጥ ኤኒዌይ ወንድማችንን የምትመክሩት ከታች ያላችሁ ወንጌል አማኞች እንደው ብትመክሩትና እሱ ጋር የሚውሉ ሰዎች ይኸውልህ በጩኸቱም በምኑም ምንም ሰክረዋል። ስድብ ነው የሚያውቁት፣ ፐርሰናል አታክ ነው የሚያውቁት። ጌታን ማገልገል ነው የሚመስላቸው። ነውረኛን መደገፍ እግዚአብሔርን መደገፍ ነው የሚመስላቸው። የሌላም ቤተ እምነት መሳደብ ወንጌል አገልግሎት ነው የሚመስላቸው። ገባ? ይሄንን ገባ? እድሜውን ክብሩን የማይጠብቅ ራሱን በሰዎች ላይ ትልቅ አድርጎ የሳለ እኔ ቀለም ወርቅ ስለ እግዚአብሔር ቃል ከሚያወራው እየጠቀሰ ራሱን የሚሰብከው ሰዓት ዝም ብላችሁ ስሙ። ኤርሚያስ ስለ ራሱ በጣም ነው የሚያወራው። እንዴት ጌታ እንደጠራው፣ እንዴት የተለየ ሰው እንደሆነ፣ 2 ጥርት ያለ ስጦታ ነብይ ነኝ ማለት ይፈራል። አደባባይ ላይ 2 ጥርት ጽድት ያለ የተገለጠ ስጦታ እንዳለው፣ አንድ ወንጌል ሰባኪ እንደሆነ፣ 2 ነብይ እንደሆነ አፕሩፍ ለማድረግ የሚንተፋተፍ ሰው ነው። ጥርት ማንም አብያተ ክርስቲያናት ባያጸድቁ እንትን ባይሉ ጌታን ድምጽ ሰምቼ ምናምን የሚል ሰው። ከዛ በጣም በቃ እንቅልፍ የለውም አይተኛም። ህልም በህልም ነው ደግሞ ቅዠቱ ህልም ይመስለዋል። አይ ቲንክ እንደዛ ነው የሚመስለው ህልሙ ብዛቱ። እና ረጅም ሰዓት ሂዱና ስብከት ስሙ። ህዝቡ ኦርቶዶክስ ነው። ፈርዖን አክሊል ነው። ኤርሚያስ ሙሴ ነው። በኤርሚያስ ጭንቅላት ውስጥ በሽታ እኮ ነው ይሄ። ገባ? አኬ ህዝቡን ይዟል። የተያዘው ህዝብ የመካነ ኢየሱስ ህዝብ ነው። እሱ ደግሞ ነፃ አውጪ ነው። ዝም ብላችሁ እዩት የሱን። እዚህ 40 ምናምን ሆናችሁ ስትሰበሰቡ እናንተ የበዓል ነቢያት ናችሁ። እሱ ኤልያስ ነው። ላይቭ የሚገባው ሊያርዳችሁ ነው። በሱ ኮንቴክስት ብዙ ጊዜ ስሙት። በቃ ኤልያስ አባቱን አምላኩን ተማምኖ የበዓል ነቢያትን እንዳረደ እዚህ ሚዲያ ላይ ያላችሁትን ሰዋቸዋለሁ እንትንላለሁ። በአምላኬ ቃል ገዘግዛለሁ፣ ቆርጣለሁ፣ ወገብህን እላለሁ፣ በእውቀት ቃል ሽባ አደርጋለሁ፣ ጠረጴዛ አንሰብራለሁ ምናምን ነው የሚለው። ይሄ ሰውዬ ከልጆቹ ጋር ሪሲሊንግ ያያል መሰለኝ። WWC የሚባለውን ፕሮግራም ይከታተላል መሰለኝ። እውነቴን ነው። ስለ መስበር፣ ስለ መጣል፣ ሰው ስለ መደብደብ ነው ሲያወራ የሚውለው። እና ወንጌል ኤርሚያስ ጋር አለ ብላችሁ የምትደግሙ ሰዎች እሱን ስትሰበኩ ስለዋላችሁ ነው። ኢየሱስ ሲባል ምንም አይመስላችሁም። በደንበጫ አረቄ የጌታን እራት ውሰዱ ብሎ የእግዚአብሔርን ቅዱስ የሆነ የተሰጠን ክርስቶስ የሰጠንን ትእዛዝ በአደባባይ እያናናቃ ሲያወራ ምንም አይመስላችሁም። ኤርሚያስ ሲነካ ግን ጥፍራችሁ ይረዝማል። ኮመንት ጻፉ ይላችኋል። ተናደፉ ይላችኋል። ለምን? ኤርሚያስን ነው የምትሰበኩት ቀኑን ሙሉ እዛ ገብታችሁ። አለቅ ዴቭ መለኛው ሰላም፣ እንዴት አላችሁ? አለን እግዚአብሔር ይመስገን። ዴቫ እንዴት ነህ? ደህና ነህ? ክብሩ ይስፋ። ሲስ እንዴት ነው? አለው እግዚአብሔር ይመስገን። ምን አጀንዳ ደግሞ ሰጣችሁ? እዚህ ቲክታክ ላይ አንድ የተደራጁ እንትኖች ግሩፖች አሉ። እነዛ ሰዎች ወንጌላዊ ነን ይላሉ፣ ግን መጽሐፉን ትተው የሰው ጀርባ ያጠናሉ። እና እነሱ ላይ ሐሳብ አስተያየት እየሰጠን ነበር። ወንጌላዊ ነን ይላሉ፣ የሰው ፎቶ ለጥፎ ይገባሉ፣ ሰው ይቀጠቅጣሉ። ምን ይሄ ነገር መጽሐፍ ቅዱሳዊ ነው? በነገራችን ላይ
መካነ ኢየሱስ በጣም ክብር ያላት ቤተክርስቲያን ናት። ኢትዮጵያ ውስጥ ካሉት እንግዲህ እኔ በቁጥር አንድ ማለት እንደው ራንክ ስጥ ብባል በቁጥር አንድ የማስቀምጣት ቤተክርስቲያን ናት እና ለምንድን ነው ካናቷ ላይ አልወርድ ያለው አልገባኝም። ከበፊትም ጀምሮ የሚሰጣቸው ኮሜንቶች ለዚች ቤተክርስቲያን ጥሩ አይደሉም። ምንድን ነው ማለት እኔ እሺ አሁን ኦርቶዶክስ ተበድሏል ልትል ትችላለህ። ከዛ ሲወጣ የሆነ አይነት መንገጫገጭ ሊኖር ይችላል። ግን እቺ ቤተክርስቲያን ምን አደረገችው? የቲክቶክ የመሬቷ ብሎ ከፋፍሎ የሚሰራው ስራ በጣም ትክክል አይደለም። ማለት ሰላህ ያደረገችው እዚህ ቲክቶክ ላይ ካልተሳደበ የሆኑ ወይ አብያተ ክርስቲያን ወይ ደግሞ የኦርቶዶክስን ትምህርቶች እያነሳ ካልተሳደበ ገንዘብ መስራት አይችልም። ገንዘብ መስራት አይችልም እና ያንን ደግሞ ግዴታ ማድረግ አለበትና መቼስ መካነ ኢየሱስ ምንም ነገር አላደረገችውም። ይሄ በእርግጠኝነት ግን ከዚህ በፊትም ተናግሯል። በነገራችን ላይ ቃል በቃል እኔ ስራዬ ነው ብሏል። ስራዬ ነው በቃ ገንዘብ የሚሰራበት ቤት ውስጥ እንግዲህ ቁጭ ብሎ ነው የሚውለው። ስለዚህ ያለው አማራጭ በዚህ በስልኩ መስኮት ይመጣና የሆነ ረገጥ ያደርጋል። ረገጣውን የሚወዱ ሰዎች ደግሞ ጊፍት ያወርዱለታል፣ ሰፖርት ያደርጉለታል፣ ስልክ ይገዙለታል፣ ቤት ያስፋፉለታል። እንደሚታወቀው በመቶ ሺህ የሚቆጠር የሰው ገንዘብ ዘርፎ ቁጭ ያለው ሚስጥሩን ይይዙለታል። ሌቦችም ከስሮቹ ስላሉ ማለት ነው። ይሄ ነው ዋና ሐሳቡ እንጂ ምን ቤተክርስቲያን የትኛውም ቤተክርስቲያን ኦርቶዶክስን ገፍታው ነው ብዬ አልልም። ሉትራኖች ወይም ደግሞ ከሊሶችም ደግሞ አልደረሱም። ሆዱን እየሞላባቸው ስለሆነ ያ እንግዲህ የጌታ ስጋና ደም ባለዕዳ የመጀመሪያ ምሳሌ የሚሆነን ይሄ ሰው ይመስለኛል። እሱ መሰለኝ የሚያንቀዠግጨው ሲሳይ ባለዕዳ መሆን እኮ ያንቀዠግጫል። ኧረ በጌታ ደምሽ፣ ኧረ ቀስ ብላ ሀሳብ አስተያየት ስትበት። እሺ ቀጥል ዴባ። ከምሬን እኮ ነው ሲሳይ ዕዳ ኑሮባት አለብኝ በጣም ስትረስፉል ያደርጋል። እና አስበው የጌታ ስጋና ደም ባለዕዳ ስትሆን ደግሞ እንዴት አብልጦ ያንቀዠቅዥ። ከባድ ነገር እኮ ነው። እና ምናልባትም በዚህ ስለ ንቦና ከተረዳ ነው ስለሱ ጥቂት እንረዳለን ብዬ አስባለሁ። ከዛ ባለፈ ግን ሰውየው ዲተርማይን የምታደርገው አይነት ሳይኮሎጂ የለውም። በጣም ዊርድ ነው። እንደዚህ አይነት ኤሊየን ካራክተር እኔ ሰው ላይ አይቼ አላውቅም። ካልሆነ እንግዲህ ያው በጸበልም በጸሎትም አልሆነም። ፈልግለት እንትኑ እኮ ምን ይሻለናል እኮ እኛ እኮ ፈልግለት የቀለሜን ምስ ፈልግለት እጻፈላል እንጂ የሚሆን አይመስለኝም። ቦነስ ካልታገሰ ኤኒዌይ እኔ አሁን ስለ ራሴ አይደለም። አንዳንዶች ኦልሬዲ እኔን ስለነካኝ ስለተናገረኝ ምናምን ነገር አይደለም። እነዚህ ሰዎች ሉትራውያን የራሳቸውን ትምህርት የማስተማር መብት አላቸው። የራሳቸውን ትምህርት ይናገራሉ። እነዚህ ሰዎች ደግሞ ትክክል አይደሉም ብሎ የሚያስብ ከሆነ ወንድማችን ኤርሚያስ ቤቱን ከፍቶ ስለ ቤተ ክርስቲያን ማስተማር እንጂ ከሰው ጀርባ ሄዶ የሰውን ታሪክ የሰውን ፐርሰናል ነገር በጣም ነውር ነው። ክርስቶስን አሁን ሲሳይ ምን አይነት ሰው ነው ብለህ በእኔ ዙሪያ አሁን አንተ ጥናት ብታደርግ ኧረ በኢየሱስ ክርስቶስ አንድ መጽሐፍ ቅዱስን ከያዘ ወንጌላዊ ነኝ ብሎ ራሱን ከእንትን ከሚል ወንጌል ሰባኪ ነኝ ከሚል ሰው በፍጹም የሚጠበቅ ስራ ስላልሆነ ከተቻለ እዛ አካባቢ ያላችሁ ኤርሚያስ አካባቢ ያላችሁ ሰዎች ከእንደዚህ አይነት ድርጊት ብትቆጠቡ እላለሁ።
ያው መልእክቴ ነው እንግዲህ እኔ እንደፈለጋችሁ ማለት በሰው ባክግራውንድ ቴሲስ መስራት ተጀመረ እንዴ? ማለት በእንደዚህ አይነት ጥናት ዲግሪ የሚሰጥ የመጽሐፍ ቅዱስ ትምህርት ቤት ከተከፈተ ነገር ወይ ጥናት እየሰራን መመረቂያ ጽሑፉን እየሰራን ይሆናል እንግዲህ አስበው። ሪሰርች እኮ ራሱን የቻለ በጀት አለው። ከጊፍት ላይ በሚቀነስ በጀት ነው እንግዲህ የሰው ባክግራውንድ የሚጠናው። እኔ አስቸጋሪ ነው ዴቫ። እንግዲህ እኔ ሀሳብ አስተያየቴን ሰጥቻለሁ፣ ምክር ሀሳቤን አስቀምጫለሁ። እንግዲህ ከሰማ ይስማ፣ ካልሰማ እንቀጥላለን። እሱም ይቀጥል። ሀንቾ ምን ይመስልሻል? የሚሰማ እኮ ጆሮ ያለው ይስማ ተብሎ ነው የተጻፈው። ሰውየው እኮ ይኸውልህ የአንጎል ክፍልም የለውም መስሚያ ጆሮም የለውም። ምን ብለህ ነው ለሱ የምትናገረው? ከምሬን እኮ ነው። ትስቃለህ። ኧረ በኢየሱስ ምንድነው ቪዲዮ ከፍተህ ማስቀው? እኔ ጋር ጨለማ። እኔ እኮ ቤት ካልገባው በጣም ቪዲዮ ብከን አሁን ራሱ እኮ አዛን ያለ ማንቹ ውስጥ ሀሳብ መጨረሻ ማጠቃለያ ስጪና እንትን አለ እኮ እኔ ቤት ከፍታለሁ፣ ቤት ከፍቼ እሰጣለሁ። ጨርሰህ ነው? በቃ እንመጣለሁ በኋላ አንቺ ጋሽ እንመጣለን፣ ሰብሰብ እንላለን። እሺ መልካም ቀን። ዴቫ አይሰማም ነው ያልከኝ እኮ ከዴቫ ልጨርስ። በነገራችን ላይ በነብዩ ኤልያስ ቅባት ነው የተቀበውት የሚለው ነገር አለው። ይሄን ነገር እስኪ አንድ ቀን ርዕስ አድርገናል። ኧረ እና አልተቀባም ነው የምትለው? እኔ ተቀባ ይመስለኛል እኮ ከመጥምቁ ዮሐንስ ቀጥሎ እኔ ነኝ የሚለው በዛ መንፈስ የመጣው። ኧረ ጉድበል ጎንደር አለ። የምር እንደዛ ብሏል እንዴ? እና እንዴ የሚያደርገው ምን መሰለህ? ራሱን እንደ ኤልያስ እያየኩ ነው። እና አሽመደምዳለሁ ምናምን የሚለው በዛ ነው በለኛ። ሌላ ሳልሳዊ ኤልያስ ካለ እስኪ በመጽሐፍ ቅዱስ ጠይቅልን። ጥራና ሰዎችን አዋቂዎችን ጥራና ሳልሳዊ ኤልያስ አለ ወይ? እንግዲህ ዳግማዊው መጥምቁ ዮሐንስ ነው ተብሏል። ሳልሳዊ ኤልያስ እኔ ነኝ ብሏል ዘመድ። እስቲ እሱን አጣራልኝ ትንቢት ካለ መጽሐፍ ቅዱስ። እኔ የቅርብ ሰው እዛ አካባቢ ስላለኝ ቼክ አደርግልሃለሁ። የምር ግን እንትን በኤልያስ ቅባት ነው የተቀባሁት ምናምን ብሎ እንዴፋ የምር ከምር እኔ እኮ አልዋሽም ሲስ ታውቃለህ። አይ ኖ አልዋሽም። ኤኒዌይ እስቲ ዴቫ እኔ ጋር በጣም በሽቷል። ካሜራ ከፍቼ ባወራ ደስ ይለኝ ነበር። በቃ መንገድ ጀምሬያለሁ። ቴንክ ዩ ዴቫ። መልካም ጊዜ። እሺ ወየታችን ደህና ነሽ? እንዴት ነሽ? 0966